መዲና አሁን ያንቺ እንዴት እንደቸገረን ታውቂያለሽ? ያልጠየቅንሽን አላህ አይወልድም አይወለድም ትይናለሽ። የጠየቅንሽ እኛ ሎክ አላህ ከአርሽ በላይ ነው አልሽ። ከአርሽ በላይ ነው ባት አለው እኮ አልከኝ። ፍጡሩን አይመስልም ጭራሽ አላህ አልኩህ እኮ። እኔ እኮ ይመስላል አልወጣኝም። ፈጣሪ ፍጡሩን አይመስልም አልኩህ እኮ። ማሊክ እሺ እንስማማ። እሺ አላህ ባት አለው ሰንበዲ አላህ ባት አለው ካለ እግር አለው ካለ 5 ጣቶች አሉት ካለ 2 እጆች አሉት ካለ ስለዚህ ከፍጡር አመሳስሎታል ማለት ነው አይደለ? አይመስልም ፍጡሩን አይመስልም። ኖ ሰንበዲ አንዱ ተነስቶ የኔ አምላክ አላህ ነው ግን ባት አለው እግር አለው እጅ አለው 5 ጣቶች አሉት መዳፍ አለው 2 አይኖች አሉት እንዲህ ብሎ ቢል እሱ ከፍጡር ጋር አመሳስሎታል አላመሳሰለውም? ያንቺን ሳይሆን ሰውየው የተናገረበት እንዲህ የሚል የለማ። እንደዛ ብሎ ቢያምን እንደዛ ብሎ ቢል ከፍጡር ጋር አመሳስሎታል። ሌላ ሰው ቢል እኛ መጀመሪያ የምናምነው ቁርአን ባወረደልን ነው። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን ሱና ነው የምንከተለው። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ነው እንጂ የምንይዘው ማንኛውም ሰው መጥቶ እሺ እንደዛ ብሎ ቢል አያምንም እንትን የለውም ማለት ነው አይደለ? ተሳስቷል። ማን ነው እንዲህ ያለ የለም እኮ አልኩህ። ፍጡሩን አይመስልም ፈጣሪ። እንደዛ ቢል እንዴት እንግባባ እህታችን? አንቺ እኮ አልሽ እያልኩ አይደለም። አንድ ሰው እንደዛ ብሎ ቢያምን የኔ አላህ እጅ አለው 2 እጅ አለው ቢል 2 እግር አለው ቢል 5 ጣቶች አሉት ቢል ተሳስቷል ወይንስ አልተሳሳተም? ተሳስቷል። መልካም የአምላክ መገለጫም አይደለም አይደል? እንደዚህ ብሎ ማመኑ አምላክ አይሳሳትም አለው። ሰው ነው እኮ ያለኝ። አንድ ሰው ቢል ያለኝ ትክክል። አዎ ሰው ነኝ እኔም ያልኩት ሰው ነው። ትክክል። ስለዚህ ያ ሰውዬ ተሳስቷል ማሊክ። ስለዚህ ያንቺ አምላክ እንደዚህ ሊሆን አይችልም አይደለ? የኔ አምላክ ፍጡሩን አይመስልም፣ አይወልድም፣ አይወለድም። እጅ የለውም። እኔ ለርብ ያልፈለኩትም ደግመሽ ማሊክ አትበይኝ። ይወልዳል አይወልድም ብዬ አልጠየኩሽም። እጅ የለውም ፕሊዝ። አይወልድም አልጠየኩሽም። ማኔ ያልጠየኩሽን ነው እየመለስ ያለው። እጅ የለውም፣ እግር የለውም፣ ጣት የለውም። እነኚህ እንዳለ ለፈጣሪ አይነገሩለትም የሉትም አይደለ? ፍጡር ለጥያቄ የኔ ፈጣሪ ፍጡሩን አይመስልም ብያለሁ። እኛ ንግር እኔ ይመስላል አልወጣኝም። እሺ እነኛ ያሉት የሉትም። እዚህ ጋር እኛን አባቶቻችን ሲመርቁ ወይም ደግሞ ኡስታዞች እኛን ሲመርቁ የአላህ እጅ ሰፊ ነውና ምናምን እያሉ ይመርቃሉ። ይሄ ለምንድን ነው ማሊክ? መልሽልኝ አንዴ። የአላህ እጅ ሰፊ ነው። አዎ የአላህ እጅ አላህ ረዛእ ነው። አላህን ብቻ በብቸኝነት ተንትንታለው። ኡስታዞች እጅ አሉ እኮ ነው። እጅ አለ ይላሉ እህታችን እጅ አለው። ማሊክ ግለጥ ያለውን ሰው ያሳየኝ ወይም ሐዲሱን አሰሚኝ። እሺ አሳያት። እሺ አንዴ ቁርአኑን ክፈትና ከዛ ኡስታዞችሽን እናሳይሽ። እሺ ቀላል አሁን እኮ የራስሽን ኡስታዞች ስለካድሽ እኮ ነው። ኡስታዞችሽ የሚያምኑትን እየካድሽ ነው። የኔ ኡስታዞች አልክዳቸውም ጭራሽ። ለምን ብያቸዋለሁ? ይሄንን አንብቢ ውስጥ እሺ እዚህ ጋር ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ብሎ ቁርአን ይናገራል። ይሄ ባት የተባለ የማን ባት ነው? እሺ ይሄ እኮ ስለ ከሃዲያኖች ነው እንትን የሚለው የሚገልጠው። ባት የሚገልጥበትን ወይም ከሃዲያኖች ወደ መስጂድም የሚጠሩበትንና የማይችሉበትን ቀን። እሺ ጨርሰዋ። ኦኬ ባት የሚገለጠው የማን ባት ነው? የማን ይላል? የማንም አይልዝም። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ይሄ ባት ሰይድ የማን ነው? እሱ ትመልሳለህ? አንድ ጥያቄ ልነግርህ ፈልጌ ነበር።
አላህ ባት አለው ይገለጣል በቂያማ ቀን ብለህ ታምናለህ? አንድ ነገር ልነግርህ ፈልጋለሁ። አይ ቶፒኩ ላይ ቅድሚያ ያው አዳምጠኝ። የማይችሉ ሰዎችን ኦር ደግሞ እነዚህ በደንብ እንትን ያላሉ ሰዎችን እያስገባ ከምጠይቅ ሳትሳደብ እንትን በሚል ጥሩ ድርድር ባለው መልኩ እንድናዘጋጅ ጥሪ ላቀርብልን የገባሁት። ትችላለህ። በቃ አንተ ያው ገብተሃል እኮ አንተ ትችላለህ አትችልም አላውቅም። አለመቻላቸው በምን አወቀ አንተ? ኧረ ወይኔ ጉዲኔ እነማ ምክንያቱም ኖርማል የሆኑ ያስተምረናል። ሳይድ ያላወቅነው እኮ ያስተምረናል። ልጠይቅህና ጥያቄ አለኝ። በቃ እውነቱ ጥሪ ታቀረበልህ ደስ ይለናል። በጥሪውም ብትገኝልን ጥሩ ነው። ከስድብ ነፃ የሆነ ማለት ነው። ጥሯቸው፣ ችግር የለውም። መመለስ መጀመሪያ ጊዜ ማለት ነው። ሰይድ አንተ ገብታል። ስለዚህ ሜቢ አስተምረን እያለች ነው ሀዩና፣ አሁን የምትጠየቀው ጥያቄ ላይ መልስን ስጥ። ይሄንን ቁርአን አንብብና የማን ባት እንደሚገለጥ ንገረህ እኮ። ይኸው ልንገርህ፣ ከኛ የበለጠ በስርዓት ነው የሚለዋል። ዝም ብለው አንተ አውቃለሁ ብለህ ነው የገባው አይደል? እያስገባችሁ አዳምጠኝ ወንድም። አንተ ትሻላለህ። በቃ እሺ፣ አንተ ትሻላለህ ብለህ ስለገባህ እኔ ስለምትሻል አስረዳኝ። እሺ ወይ አስተምረኝ እኮ። አንቺ አሁን ለምሳሌ መማር ከፈለግሽ አዳምጪኝ። ላይክ በደንብ ሁለቱም በክርስትና በእስልምናም በደንብ ያወቁ ሰዎች መሃል ላይ ገብተሽ ነው እንጂ መማር ላይክ እዚህ ጋር በደንብ ማብራራት ያስተማረኝ እኮ ነው። ስለ እስልምና እኮ ያስተማረኝ ነበር። ስለ ፈጣሪ አይንና እጅ እንትን ስትል ነበር። ያንተ ፈጣሪ እንጂ በእርግጥ አላህ መገለጫ የለውም። ስለዚህ ይኸው ቶፒኩ ላይ ታነባለህ። አንዴ ይመለሳል። መሐመድ ይቀጥል። ከጎነሽ መሐመድ ይቀጥል። እስቲ እኔ ልጨርስና ልውጣ። በቃ እኔ ልጨርስና ልውጣ። ኡስታዙን ያምጣ። ቀጥ ያለሽ ኡስታዙን ታምጣላለህ። ቆይ ሰይድ ኡስታዙን ሊያመጣ ነው። አንዴ ኡስታዜን ላምጣ ብሎ ሰው ሊያመጣልን። አሪፍ ነው እንደዛ። እንደው አንዴ ትንሽ አንድ ጊዜ ነው ማናገር እችላለሁ። እፎይ ወይ መዲና ታስገባኛለህ። አንዴ ልማል አንድ ጊዜ ላናግርህ እኔ። እሺ ቀጥይ። የኛ አላህ ባት አለው እግር አለው እጅ አለው እያልክ ነው አይደል? አይደለም። አሁን የተጠየቅሽው ላይ ብቻ እኔ እየነገርኩህ እኮ ነው። አንተ እንደዚህ የኛን ፈጣሪ የኛን አላህ እግር አለው ባት አለው እያልክ ነው አይደል? የተጠየቅሽውን ብቻ ባቱ ላይ ብቻ አውሪ። አዎ እሺ። የእናንተ አምላክ ምን አለው? አይመለከትሽም። ስለነሱ ስላንቺ ነው እሱ የጠየቀሽ። አይመለከተኝም እኮ ስላንቺ ነው እሱ የጠየቀሽ። ስለራስሽ አፍሽን አትክፈች አንቺ። ባለቤቱን እየጠየቁት ሀዩራሽና እፎይ ያውራ። እፎይ ነው እሱን ነው እየጠየቁት ያለው። አንቺ የምትዳከም እኮ እሱ እኮ ስላንቺ ነው ጠየቀሽ። መጀመሪያ መልሽና ከዛ በኋላ ጠይቂው። እሱን በስነ ስርዓት መልሽው። እኔም ልማር ካንቺ እኮ እየተጠየቅን ነው። አንቺ አርፈሽ እንትን በይ እኮ መልሽልን። ምንድነው የምመልስልህ? ይኸውልህ አንተ እፎይ የምትባል አላ ሪከርድ እያደረጋችሁ ከሆነ እኔ ምንም አይመስለኝም። እኔ አንድ ተራ ሰው ነኝ። አላህ አይወልድም አይወለድም፣ ፍጥሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ ባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ ባት ይሄ የማን ባት ነው? እሺ ስለ ሁሱ ስታወሩ ነበረ። አንተ ወንድም ማን ነው ስሙ? ይውሲጣፋ እርግጠኛ ነኝ አንቺ እስከ ስድስተኛ ክፍል ነው የተማረው አይደል? እኔ ተው ስለ ነብያችን ስለ አላህ አላናግርህም። ወይ መዲና አንዴ ተረጋጋ። እሺ እንደዚህ አይነት ሰው ስም እኛ ቤት ራሱ ገስት ላይ መጠራት ራሱ አይገባውም ጭራሽ። በጣም ትልቅ ክብር እየሰጠሽው ስለሆነ ማለት ነው። ስለዚህ አንቺ ከሱ ትሻያለሽ እርግጠኛ ነኝ። ቢያንስ ስለ አላህ ባታውቂያለሽ። መልሽልን። አሁን የማን ባት ነው? ቆይ ልንገርህ ስለ ስድስተኛ ክፍል ስለ ሁሱ መዲና ስድስተኛ በእናትህ ስለ ሰው እናወራለን። ይህና ውሽማው ከሆንሽ አውሪ። እሱን ስለ ግለሰብ ልታወራ ትመጣለህ። እንደዚህ ስለ ግለሰብ ልታወራ ቀጥይ። ማማዬና ቢኒ እንኳን ደህና መጣችሁ ብያለሁ። እሺ አሁን ከቤት ጨርስና
ሚውትም እንዴት ታረገኝ እወጣለሁኝ እና ማዳመጥ ታለብኝ መማር ታለብኝ እማራለሁ ማለት ነው። መጀመሪያ ጊዜ ለምንድን ነው ሰው የምትሳደበው? አንተ ሃይማኖትን የምታከብር ተሆነ ለምን ሰው ትሳደባለህ? ባንሰደብ እኮ ጥሩ ነው። እንማራለን፣ እውነተኛ የሆነው መንገድ ተከትለን እንሄዳለን። መጀመሪያ ጊዜ አትሳደብ፣ ስለሰውም አትሳደቡ። ያልገባንን እንጠይቃለን፣ የገባንን እንመልሳለን። ደሞተኛ የተሻሉ አሉ። ስለ ሃይማኖት እንትን ታለ ቀጠሮ ይዘህ እንደዚህ እንትን ላይ ለምንድን ነው የማትወያዩት? ተኛም አሉ ኡስታዞች። አንተም በክርስትና እምነት እንትናቸው ነህ፣ የኛም አሉ። በስነ ስርዓት ለምንድን ነው ቆይ እንትን የማትሉት? ሰውን ለምን ትሳደባለህ? መጀመሪያ ጊዜ በመሳደብ እኮ የሚሆን ነገር የለም። በመወያየት የሚፈታው መሊካ እየሰማሁ ነው። አንድ የተሳደብኩትን ጥቀሽ ሲያው ይቅርታ አድርግልኝና ሁልጊዜ እኔ እከታተሎታ ላይ ታታች ትሳደባለህ። የእናንተ መሐመድ እንዲህ ብሎ የእናንተ እንትን ብሎ ነው የምትለው። ለምን ትሳደባለህ? ለምሳሌ እናንተ መሐመድ እንዲህ ብሎ ያልኩትን አሁን ራሱ መሐመድ ያላደረገውን ምናምን አልካት ልጅቷ። ፕሊስ አዳምጥ። አንተ አሁን እኮ ውስጥ ተሳደብክ። የእናንተ መሐመድ አዳምጪ። የእናንተ መሐመድ እንዲህ ይላል ብለሻል። ምን ብዬ ነው ስለ እናንተ መሐመድ የተሳደብኩት? እሷን ያልኳትን ችግር የለውም። እሺ እሷ ምክንያቱም አዳምጥ። አንተ ተራህን ጠብቅ። አንተ ሴት አይደለም። ሴቷ ትጨርስና ታወራላችሁ። ሴቷ እያወራች ለሁለት ሶስት ሰው በአንዴ ላውራ። እሺ ራሳችሁ ቆሙ። በመጀመሪያ አዳምጪ። እሷንም ቢሆን ምንድነው ስለ ግለሰብ ልናወራ አይደለም። ስለሱ ጥብቅና ከፈለገች የሱ ሽማው ሚስቱም ከሆነች በእስልምናው ሽማ ስለሚቻል ነው። ምክንያቱም እንትን ስለሚቻል በእጆቻችሁ ያዛችኋቸው። ለአንቺ ነው ስድብ የሚመስለሽ። ሱራ 4:3 ላይ 2:2 3 ማግባት ይቻላል። ካልቻለ ግን አንድ አግብቶ በእጆቹ የያዛቸውን ወሲብ ማድረግ ይቻላል። ይሄ ውሽማ ይባላል በሀገርኛ። ከሚስት ውጭ ወሲብ ማድረግ ውሽማ ይባላል። አንድ በይ ሱራ 7:29-30 ላይ በእጆቹ የያዛቸው ወሲብ ማድረግ ይቻላል። ይሄም ውሽማ ይባላል። ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 7:30 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። ቁርአን ነው ያለው። እኛ በሸሪዓችን አዳምጪ። ሜቢ ማታቂ ከሆነ ተማሪ ፕሊስ አትረብሺ። በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪዎች ላይ ሲቀር ማሊክ ደግሜ እንትን ካልሽ ምንም የምታውቂው ነገር ስለሌለ እየታገስኩሽ ነው። አዳምጪ። በሚስቶቻችሁ ወይንም ቆይሽ በሚስቶቻችሁ ወይንም ኧረ በኢየሱስ ስም ኧረ በእናትሽ አዳምጪ። በሚስቶቻችሁ ወይንም በእጆቻችሁ በያዛችኋቸው ምን ማለት ነው? እጆቻችሁ የያዟችኋቸው ማለት በሐላል የያዝናቸው ነው። በሐላል የሆኑትን አስተራት ተቀደላው ሸቃችን በእጆቻችሁ የያዛችሁ ማለት ሚስት ናቸው። እነሱ ሚስቶች ናቸው። ከሚስት ወይንም ብሎ ለየልሽ። በሐላል ያሻቸው ሚስቶችሽ ይባላሉ። ወይንም ደግሞ ከሚስቶችሽ ሌላ በእጆቹ የያዛቸው ምንድን ናቸው? እነሱ በእጅ ማለት በኒካ የያዞቻቸው ነው። በሐላል የያዞቻቸው ሚስት ይባላል። እነሱ እህቴ፣ እነሱ ሚስቶች ይባላሉ። ስንቴ ልንገርሽ? አሁንም ልድገም። ሚስቶች በኒካ ያደረጋቸው በኒካ የያዛቸው ሚስቶች ይባላሉ። ወይም ከሚስቶች ውጭ ደግሞ በእጆቹ የያዛቸው ደግሞ ምን ይባላሉ? ንገሪኝ እስኪ። በእጅ ማለት በኒካ ማለት ነው። አማርኛው እሺ ሚስት ማለት ወይም ሚስት ምንድነው? ፈጣሪ ብለህ ሌላ ሚኒ ተሰጧል። ጣልቃ ትግባ። አንተ ሰውዬ ደግመህ ከገባ አወርዳለሁ። የእውቀት ማነስ ያለበት ሰው ይደርባል። እኔ ጠይቀኝና ትመልስለታለህ አንተ። እኔ እንትን ልበል መጀመሪያ ላስረዳህ። መጀመሪያ ጊዜ
እኛ ሸሪዓችን አሁን 4 ይፈቅድልናል። እሱም የሚፈቅድልን ደግሞ በሐላል እንጂ በሐራም አይደለም እህታችን። ስለዚህ ኦኬ፣ አሁንም እኮ የመረዳት ችግር ስላለብሽ እኮ ነው። እኔ እንዴት ላስረዳሽ? እሺ፣ መረዳት ችግር በጣም ስላለብሽ ነው። ሱራ 4:3 አንዴ ክፈተው። ሱራ 4:3 ክፈተው። አዎ አራት ይፈቅድልሻል። እነሱ ሚስቶች ይባላሉ። ነገር ግን በእጆች የያዘ የሚባለው ደግሞ ከሚስት ውጪ ነው። ሜቢ ኦኬ፣ ይሄንን አንብቢው እስቲ። ያ መሊካ ሜቢ አንብብልሽ። ሶሪ ማሊክ የሚተወተርግን መልስልህ። እሺ አንብቢው። በቲሞችም ማግባት አለማስተካከልን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁ ግን ምናችሁ ናማችሁ ነው አራሃላ ፕሊስ ፕሊስ አንቺ ራስሽ ቁጭ ብለሽ ተመለሽ። ሰራት ያጂ ጠይቆኝ መልስለት። ያ ከሴቶች ለእናንተ በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁን ወንዱ የተዋበችውን መርጦ ነው የሚያገባው። ከሴቶች ለእናንተ የተዋቡላችሁን 2 በደንብ አስተውይ። 2 ወይም 2 3 4 አግቡ። ስንት አለ? 2 3 4 አግቡ። አለማስተካከልን ብትፈሩ በደንብ አስተውይ። አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ምን ማለት ነው? ይሄን ፍችልኝ እስቲ አሁን። እሺ ይሄ ማለት መጀመሪያ በእጆቻችሁ ማለት ኒካ ያረጋችኋቸውን ነው። ደሞም አቅማችሁ እዚህ እንደ ላስረዳ አንተ አስረድተኛ ላስረዳ። አቅማችሁ ተፈቀደ 4 ይገባል። ግን እኩል እማታው ተሆነ አንዷን ብቻ አግቡ። አንድ ብቻ የዛችን ሀቅ ስትወጡ ማለት ነው። ወይም ደግሞ አራቱንም ያገባል። ግን አቅም ከሌለው ኖ በደንብ አስተውይ። አቅም ከሌለው 4 ማግባት አቅም ከሌለው 1 አግባ። ወይንም በእጆችህ ያስካቸውን ምን በል ያዝ። ምን ማለት ነው? በእጆች በያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ለአማርኛው ነው ተዞዝሮ በእጆች ማለት እኮ በኒካ አማርኛው ግልጽ ነው። ተቻለ 4ቱንም ማስተዳደር ይችላል። ግን አቅሙ የማይፈቅድ ተሆነ 4ቱንም እኩል የማያይ ተሆነ አንዷን ብቻ ማግባት አይልም። ወይንም ነው የሚለው እህታችን፣ ወይም ነው የሚለው። ወይም በእጆቻችሁ ያዛችኋቸውን ካለ አንድ አይደለም። ንብረት ያደረጉትን ያዙ። ወይም በእጆቻችሁ ንብረት ያደረጉትን ያዙ። አንድ አይደለም። ያደረጋችኋትን ሳይሆን ያደረጋችሁትን። ስንት ብዙ ስለሆኑ አንድ ያገባል። እሷን ግን ማግባትም ካልፈለገ ምን ማድረግ ይችላል? በእጆቹ የያዛቸው መገናኘት ይችላል። ይሄ ከትዳር ውጭ ከ4 ውጭ ተፍሲርሽን እሺ ሜቢ ስላልገባት ነው በደንብ የኛው የተገለጸው። በእጆቻችሁ የያዛቸውን ማለት በሐላል አድርጋችሁ የያዛችኋቸውን ማለት ነው። ግን ደግሞ እነዚህን 4ቱን ካልፈቀደልህ አንዷን ብቻ አንዴ ላስረዳሽ፣ ችግር የለውም። አንዴ ላስረዳሽ እና ሄደሽ አንቺ ኡስታዞቻችን ጠይቂያቸዋል። እሺ ምንም ችግር የለውም። ምን እንደሚል ልንገርሽ። ሙስሊሞች እስከ 4 ማግባት ተፈቅዶላቸዋል። ሙስሊም የሆኑ ሴቶችን ብቻ ማለት ነው። እስከ 4 ማግባት ይችላሉ። እስከ 4 ያገቧቸዋል። እሱ በኒካ ነው የሚያገቧቸው። ከዛ በተጨማሪ ግን አለማስተካከልን የሚፈሩ ከሆነ ያችን ሴት አንመግባትም ወይ የገንዘብ እጥረት አለብን ብለው የሚያስቡ ከሆነ አንዲትን ሙስሊም ሴት ብቻ ያገቡና ከዚያ በኋላ ደግሞ ቁጥራቸው ያልተገደበ የወሲብ ባሪያዎችን በጦርነት ምርኮ ያገኛቸውን ሄዶ ማግባት ይችላል። እነዚህ የወሲብ ባሪያ አገልጋዮች ይባላሉ። ይሄውን እዚህ ጋር ላንብብልሽ። በሚስቶች መካከል አለማስተካከላችሁን ብትፈሩ ግን አንዲትን ሴት ብቻ ወይም ንብረቶች የሆኑትን አገልጋይ ሴት ባሪያዎችን በሚስትነት ያዙ ይላል። ስለዚህ እነዚህ አገልጋይ የሆኑ ባሪያዎችን በሚስትነት መያዝ ይቻላል ማለት ነው። እነዚህ ከ4ቱ በተጨማሪና ከአንዲቷ በተጨማሪ ማለት ነው። እየተናገረ ያለው እንደዛ ነው። እሺ ተፍሲሮቹም እንደዛ ነው የሚሉት። ለምሳሌ ይሄ እና ሲባል ሰምተሽ የምታውቂ ከሆነ ሜቢ አላቅም እንግዲህ አስተምረውሽ ከሆነ ኢብኑ ከሲር ሲባል ሰምተሽ ከሆነ እሺ መጀመሪያ ባሪያ ማለት ምን ማለት ነው? ባሪያ ማለት እኮ አላህን ተገዥ ማለት ነው።
አይ አይደለም። ባሪያ ማለት አላህ ተገዙ አይደለም። ባሪያ ማለት አይደለም። የጦርነት ምርኮ ሴቶች ናቸው። የጦርነት ምርኮ ሴቶች ይሄው እዚህ ጋር ደግሞ የጦርነት ምርኮ እንደሆኑ ልንገርሽ። በጦርነት ሙስሊሞች ጂሃድ ልትፈጽሙ ስትሄዱ በጦርነት ማርካችሁ ስታገኙ እነዛን ሴቶቹን ሚስቶች ይሆናሉ፣ የወሲብ ባሪያዎች ይሆናሉ። ልጆች ደግሞ ባሪያዎች ሆነው አገልጋይ ይሆናሉ። እንደዛ ነው። ወንዶቹ ወይ ይገደላሉ ወይንም ደግሞ ወደ እስልምና ይጠራሉ፣ አለበለዚያ ጂዚያ እንዲከፍሉ ይደረጋል። እዚህ ጋር ምን ይላል መሰለሽ? ይሄው but if you fear that you will not be able to deal justly አለማስተካከል የምትፈሩ ይላል then only one or what your right hand possess ያ ኮማንድስ ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዚያ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና ራሳችሁን በእነሱ ማርካት ትችላላችሁ ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም እኩል መንከባከብ ግዴታ ነው ታልቻለ ግን አንዷን ብቻ ማስተዳደር ግዴ ነው ሚስት ስትሆን ነው እሷ እህታችን ሚስት ስትሆን ነው እሷ ባሪያን አይቻልም በእስልምና ባሪያ ሚስትነት ደረጃ የላትም ኡስታዞችም ፈተዋ ጠይቂ በቃ ተከራከሪን ማሊክ ምክንያቱም ምንም የምታውቂው ነገር የለም እንዴ የሞገትሽ ነው እሺ ሐሳቤን ላውራህና ልውጣ ማለት ነው እሺ በቃ ሐሳብ አልፈልግም አሁን ቶፒኩ ላይ ሐሳብ ምን ይሰራልና ይሄንን እንደዚህ አድርጊ ማሊክ አዳምጪ አልገባኝ እንዲማር ነው እንዲረዳ ማለት ነው እኮ አዳምጪ ትልልቆቹን ኡስታዞች ይሄንን እኛ ያልነውን አሁን ብዙ እንትኖች ሙፈሲሮችን እንሰጥሽ እንችላለን ግን ራስሽ ምን ታደርጊያለሽ በጨረሻ ሆኖ እኮ አንተ መማር ህዝቡ እንዲማር ተፈለግ ታንክ ዩ በቃ ከስር ሆነሽ እንትን እንደዚህ አይነት እንትን ውስጥ ከገባሽ ከስሩኝ በቃ አንዳንዴ ለማዳመጥ ሞክሩ እፎይ እኔ ጥያቄ ነበረኝ ስለ ክርስትና ሃይማኖት አስቸጋሪ ነው እውነት ለመናገር ይሄ ሁላ የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ ካላስተማሯችሁ ሙስሊሞችሽ ምን እናርግ ኦኬ እሺ ወደ ባቱ እንመለስ ያላህ ባት ላይ ነበር የጀመርነው ያው እንግዲህ ቶፒኩ ሽፍት ሲሆን ወደ ሌላ ገባን ማለት ነው ኤኒዌይስ አሁን ስለ አላህ ባት ነው የምንነጋገረው ያላህ ባት ምንድነው የሚለውን እንነጋገራለን ኢክራም አለሽ ወይም ሃኑኒ ወይም ከዲንና ማማይ ሰላም ብለናል አላችሁ አላህ ግን ስለ አላህ እዚህ ጋር እኮ አላህ የሚል ነገር የለም ባት የሚገለጥበት ከሃዲዎች ወደ መስጊድ የሚጠሩበት የማይችሉበት ቀን አስታውስ ነው የሚለው ኦኬ ይሄ ማን ነው ባት የሚገልጠው አላህ አይልም እኮ እዚህ ጋር አላህ የሚል አለ የአላህ ባት ይገለጣል ይላል እሺ ይሄ ማን ባት ነው የሚገለጠው እኮ አላህ የአላህ ባት አይደለም ይሄ አላህ የሚል እኮ የለውም እሺ አንቺ አላህ ባት አለው ብለሽ ታምኛለሽ እዚች ጋር የሚለው ባት የሚገለጥበት ከሃዲዎች የሆኑትን ወደ መስጂድ የሚጠራጠሩበትን የማይችሉበትን ቀን አስታውስ ነው የሚለው እና እኔ የገባሁት ደግሞ ስለዚህ ለመከራከር አይደለም የተሳሳትሽውን እንትን ልበልሽ ላርምሽ አንደኛ ቁርአን በሐዲስ ይብራራል ቁርአን በቁርአን ይብራራል ብላችሁ ታምናላችሁ ቁርአን በሐዲስ ስለሚብራራ ነብዩ ደግሞ የተናገረው ነገር አለ ችግር የለውም ወደዛ እንመጣለን አንቺ አላህ ባት አለው ብለሽ ታምኛለሽ እኔ እዚህ ለመከራከር ሳይሆን የገባሁት ስለ ክርስትና ሃይማኖት ማወቅ የምፈልገው ነገር ስላለ ነው ጥያቄ ከሆነ ትንሽ ጠብቂኝ የተወሰኑ ደቂቃዎች በኋላ ትጠይቂያለሽ 6 ሰዓት አካባቢ ከድር አሎ ከድር አውራ እስኪ አሁን ሴቶች ያወሩ እየደረሱ ነበር ሰላም ነው እኔ አይደለሁም እስቲ አስጠጋ አተልቀው አያው ወደዚህ አስጠጋ ወደ እኔ ላምብብል ኦኬ ዙም አድርግልኝ አይታይም ይታያል እኮ በደንብ ይታያል ይመስለኛል ወደዚህ ጠጋ ብታረግልኝ አሪፍ ነበረ እስቲ በለው እንትን በአማርኛ በለኝ እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ባት የሚገለጥበት እኮ ማለት
አሁን እንትን ብታጠጋልኝ እንትን ብዬ ነግሬህ ነበረ። ምን ነው አልታያለህ? የምርህን ነው ከድር? አዎ አይታይም። ጠጋ ዙም አድርግልኝ። አሁን በቃ እንትኑን አረብኛውም ማለት እኮ አይታይም። አሁን አረብኛ አሁንስ ወይዘ ስንት አያ ነው በዚህ ከቁርአን ላይ ልንገርህ ነው። ሱረቱ ቀለም 42ኛው አያ ላይ ሱረቱ ቀለም ያ 42ኛው አያ 42ኛው አያ ነው። ሳንድ ድምፅ አለ ነቢ እንትን በሚት አድርገህ ጥሩ ስራ ነው እንትን ኮሜንት ኦኬ። ስለዚህ በደንብ እንትን በሉ ኦኬ። ያ እስካሁን የተመለሰ መልስ አለ ስላለ አባት የተመለሰ ነገር ያለ አይመስለኝም። ሀኑን ያለሽ እስኪ ሜቢ ሀኑኒ እሺ ኤኤ አሁን የገባሽው ረጅም ሰዓት ስጽፊ ነበር ከስር መሰለኝ ስጽፍ ነበር። ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። አለው ኦኬ። አላህ አባት አለው ብለህ ታምናለህ? አለው ራሱ ይሆን አለው፣ ግን እንደኛ የሚመሰለው የማይም ሲሆን ራሱ ይሆን አለው። በነገር እንድናምናለን። አይምሰልሽ። ባት ምን ማለት ነው? ምንድን ነው ባት? ባት ነው እኮ ምንድን ነው? ባት ነው ምን አለ አማርኛ ነው እኮ ባት ምንድን ነው? ባት ግን እስኪ አብራራልኝ። ስለ ባት አብራራልኝ። ለምሳሌ ጆሮ ማለት የሚሰማ አፍንጫ ማለት የሚመለከት ብለህ ልትናገር ትችላለህ። ለምሳሌ ከጥቅም አንጻር የምታብራራ ከሆነ ባትስ ምንድን ነው? እንደዚህ አይነት ነው ብለው ምክንያቱም ማብራሪያ አልተሰጠበትም። እሺ ለምንድን ነው የሚጠቅመው ባቱ? እኮ እሱን አላህ እኮ እኛ ሙስሊሞች ሲባል ቁርአን ላይ ወይም ሐዲስ ላይ ያመጣውን ቀጥታ ራሱን ነው የምንይዘው እንጂ እንደዚህ በመሰለኝና በደሳለኝ የምንሄድበት ጉዳይ የለም። ችግር የለውም። የመጣውን እኮ ቀጥታ ሙሰድ ምንም ሙሰድ እንዴት ማርገው ወሰደው ችግር የለውም። ግን ያን የመጣውን ነገር ምን እንደሆነ ሳታቅ ነው የምታምንበት? አለ ይኸውልህ ኖ አዎ ቀጥታ አላህ በነገረን ልክ ያለውን ልክ እናምናለን። ሲቀጥል ደግሞ ምን እንደሆነ ሳታውቀው ሳትረዳው ነው ምን እንደሆነ ሳይሆን እሱ ነገረው ባት ብሏል። ባት በሚለው እናምናለን እንዳለ ያሳበተው ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው አላህ? በቁጥር ይሄን አክል የሚባል ነገር የለም። ባት ነው። ስለዚህ 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። አልኩ እኮ እኔ ለምንድን ነው ሌላ ነገር የምታወራው? እንትና አይገባበትም። ይሄ ቁርአን ነው። ካልገደብከው እንደዛ ነው የሚሆነው። ቀጥልፍ። እሱ አላህ ነው የሚያውቀው። ኦኬ አናቅም ነው ያልከው ሲል አሁን እዚህ ጋር ምሳሌ ያመጣችሁት አያውራ ይሄ ራሱ ሱራው ራሱ አንድ የሚፈሰርበት የጭንቅ ቀን በሚልም ይተረጎማል። ይሄ ምሳሌ ያው መክሸፍ ነው። ኦኬ ስለዚህ አላህ አባት አለው የሚለውን አፌርም ታደርጋለህ አይደለ? በዚህ ሐዲስ መሰረት አለው። ኦኬ አናቅም ነው የምትለው። ባቱን ታውቃለህ? ባቱን ባት እንዳለው እናሰብታለን። ምን አይነት ነው ምንድነው? እንዳለው አይደለም። አላህን ራሱ የምታውቀው ባቱ ነው በባቱ አይደለም። ኖ አይ አላህ በባት አይደለም የሚታወቀው። ባት አለኝ ብሏል። ባት አለው ነው አለቀ። ይኸው በባቱ ነው የምታውቁት ይላል። የቂያማ ቀን ምናምን ለሚለው ነው ወይ የምትለኝ? ያ ምን በቂያማ ቀን አላህ ሲመጣ በመጀመሪያ በማታውቁት ቅርጽ ሲመጣና ቀን ትሉት የለ በነገረን መጀመሪያ እዚህ በነገረን ልክ ነው እንጂ አይተነው ወይ ምናምን እኮ በመጀመሪያ ቀን ይመጣና ሎክ በመጀመሪያ ሲመጣ ካንተ ባላህ እንጠበቃለን ጌታችን አይደለም ትሉታላችሁ። በማታውቁት ቅርጽ ስለሚመጣ ከዛ በማን ነው የምታውቁት ሲላችሁ በባቱ ትሉታላችሁ። ከዛ በምታውቁት ቅርጽ ደግሞ እንደገና ይመጣና ባቱን ገልጦ ያሳያችኋል። እና እኮ ምን ነው አይደለም አልኩ እኮ። ኦኬ እንደዛ ከሆነ
ባቱን አናቅም እንዴት ትላለህ? ካዳ ምናቅህ ራሱ በመጀመሪያ በማታውቁ ቅርስ ሲመጣ ሄድልን አናቅም ያላችሁት እኮ ባቱን ስላላሳያችሁ ሌሰን አናቅም ባቱን ምን እንደሆነ ምናምን ብለህ አልክ። ጌታችሁ ሲመጣ በማታውቁ ቅርጽ አምላካችን አይደለህም ካላችሁት በኋላ ግን ተመልሶ ምንድነው ምልክቱ የምታውቁበት ስትባሉ ባቱ በምንድነው የምታውቁት ስትባሉ በባቱ ነው ያላችሁት። ማታውቁት ከሆነ ባቱ ማታውቁት ባት የለም አላልኩም እኮ አባ ኖ አለው አልክ። ስቲል ባት መኖር ብቻ ሳይሆን የምታውቁት በባቱ ነው እኮ ባት መኖሩ ነው አለ ባለው ልክ ኖ መኖር ብቻ አይደለም። መኖርማ እጅ አለ። ለምሳሌ እጅ አለው ብለህ ታምናለህ አይደለ? እጅ አለው ብለህ ታምናለህ። ግን የምታውቁት የዛለታ በእጁ ሳይሆን በባቱ ነው አይደለ? አልኩ እኮ ባትም አለው እኮ እጅም አለው ባትም አለው 5 ጣቶችም አሉት። እሱ አይደለም ጠባችን። አሁን የምንለይበት አላህን ግን ሱረቱ ቀለም አያ 42 ላይ እኮ ምንድነው እሱ ጋር ያለው ሲጀመር የቂያማ ቀን እንትን ጭንቅ ነው ተብሎ የሚፈሰረው እሱ ሲጀመር ስለባት አይደለም የሚያወራው። ስለባትም እንደዛም ይፈሰራል፣ በሁለቱም ይፈሰራል። ለምሳሌ ሼክ ኤልያስን ተቀበለዋለህ። ሼክ ኤልያስን ተቀበለው ስለዚህ ችግር የለውም ሳይሆን እንደዛ ተበላ። ኦኬ ስለዚህ ቡሃሪ ላይ ባለው ሐዲስ እናውራውን አላህ የምታውቁት ራሱ በባቱ ሆኖ ሳለ ባቱን አናቅም እንዴት እንደሆነ ምናምን ለምን ትላለህ ነው። ምክንያቱም ሐዲሱ እንደሚለው በግልጽ ተረጋጋ። አንድ ነገር ትሰማኛለህ? ስማኝማ ቀጥል። አንድ እኮ ቁም ነገር አንድ ስርዓት ያለው ነገር ቁርአን ላይ አንድ ነገር ስለ አላህ በተለይም እጅ አለው እንደዚህ ያለው ብሎ የሚመጣው ነው ቀጥታ ባለው ብቻ ነው የሚተረጉመው። ከዛ ውጭ ምን አይነት ነው እንዴት ነው ምናምን የሚለውን አንናገርም ነው። ምክንያቱም አልተገለጸልንም፣ በዛ ልክ አልተብራራልንም። በተብራራው ልክ ነው የሚታወቀው ሐዲስና ቁርአን ወይም በአላህ። ስለዚህ የሃይማኖት አይደለም። ሉህ ስም ማን ነው? እንዳለ ነው አብዱ። ይሄ ምን አስቸጋሪ ያደርገዋል መሰለ? የሆነ ነገር ተጽፏል እንደተባለ ብቻ እንወስዳለን፣ አንጠይቅም፣ እንዴትም ብለንም አናብራራም ካልክ ሁሉም ሰው ትክክል ነው እኮ በቃ ተጽፏል ትጠይቀው ተጻፈ በቃ ዝም ብለን እንወስዳለን። አዳምጠኛ ከድር በእናትህ አንዴ እንደሱ አይደለም። እሺ ምሳሌ አልኩ እኮ ምሳሌ ባትን አምጥተሃል አይደለ? ባታውን ምሳሌ ሳይሆን ሊትራል አለው ባት ነገ አዳምጠኛ ቀጥል እኮ ባት አለ። ግን ይሄ ባት ምን አይነት ነው ብትለኝ ወይም ለኔ ባት ስላለኝ ይሄ አካሉ እንደዚህ አይነት ምናምን ቢል ሊገልጸው አልችልም። ምክንያቱም አልተብራራልኝም ነው እንጂ አጠይቅም ምናምን ለማጠየቅ ይችላልኝ እኮ። ግን ስጠይቅ ያኛው ማንንም ቢሆን በዛ ልክ አይተረጉመው ባለው ልክ ነው የሚተረጉም ይነግረኝ ነው። አስቸጋሪ ግን የሚያደርገው ምን እንደሆነ ታውቃለህ? አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? አላህን ራሱ የምታውቀው ባቱን እናውቀዋለን ትላላችሁ እኮ። የምታውቁት ከሆነ እጅ አለው እግር አለው ባት አለው። አላህን የምንለዩት ከሌላኛው ከሐሰተኛው አላህን የምንለዩት ግን በባቱ ነው። መልሰህ ደግሞ ባቱን አናውቅም ምን እንደሆነ ትለኛለህ። ቂያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናውቅህም ሄድልን ትሉታላችሁ። ኔክስት ሲመጣ ግን በምንድነው አላህ የምታውቁት ስትባሉ በባቱ መለያችሁ ማወቂያችሁ ባቱ ምልክቱ እኔ የለውም መታልኩ ታዲያ የለውም አለው እኮ አይደለም መለያ ባት ነው ያ የመጣው አካል በመጀመሪያ አብዱ ኦኬ አብዱ በመጀመሪያ ሲመጣ አላህ ራሱ አላህ ነው አይደለ? አናውቅህም ያላችሁት በማታውቁ ቅርጽ ስለመጣ ያ በራሱ መንገድ መጣ። ያ ሲመጣ በመጀመሪያ የመጣው አላህ ባት ነበረው አልነበረውም? እሱን አላውቅም። ብቻ በሰዓቱ ባልተነገረን መንገድ ነው የመጣው። አሁን እዚህ እኮ ያ የመጣው አላህ ባት የለውም ማለት ነው። በመጀመሪያ የመጣው በማታውቁ ቅርጽ የመጣው ባት ሳይኖረው ባት አልባ ሆኖ ነው የመጣው። እንደዛ ነው እያልከኝ ያለው? ባልተነገረን መንገድ መጣ። ብቻ እዚህ ባልተባለው ምን ማለት ነው ባልተነገረን? ምክንያቱም ኔክስት የምታውቁት በባቱ ስለሆነ ኔክስት በምታውቁ ቅርጽ ሲመጣ የምንለዩት በባቱ ስለሆነ
እኮ አንተ አልገባህም ነው ያውቀህ ነው እንትን ያልከኝ አለ አይዶን ነው አንተ ራስህ ገብቶሃል፣ ግን ጥያቄው ገብቶሃል። ዲፌንድ ማድረግ አልቻልክም። እኔ ገብቶኛል፣ በትክክል ገብቶኛል። ምንም ያ ዲፌንድ ማድረግን አልቻልከው። ገብቶሃል አይደል? እኔ አይደለም እዚህ ጋር እኮ ምንም የሚደባበቁም ነገር አይደለም፣ ወይም ደግሞ ሌላ የሚከብት ነገር ያለው ነገር እኮ አይደለም ይሄ። ምክንያቱም አላህ ያስቀመጠውን ባስቀመጠው ልክ እናስቀምጣለን ነው እኛ እኮ መቀመጡ እኮ ችግር የለውም። ተቀመጠ። እኔ አሁን እጁ ቢሆን እኮ አልጠይቅም። እጁን ቢሆን ታውቀዋለህ አታውቀውም ብዬ አልጠይቅም። እጁን ለምሳሌ እጁን ቢሆን ያው ነው። እጁን ቢሆን እኮ ያው ነው። ለምን አትጠይቀኝም? ያው ነው። እሱ ላይ የምትለይበት አይደለማ። የአላህን እውነተኛ አምላክ ነው አይደለም ብለህ ከመጀመሪያ ከመጣው አላህ የምንለይበት በእጁ አይደለም። ያው ነው እኮ ሎክ ሰዎችን ለምሳሌ ባንዴ እኔን አንድ ሰንበዴ አሁን እኔን እፎይ ነው አይደለም የሚለየኝ በእግሬ ነው ወይንስ በፊቴ ነው? መታወቂያ ምን ነው? አይገናኝም እኮ አይገናኝም። ለሴ አንገናኝም። ስለዚህ አንድ ሰው ነው የሚለየኝ ፊቴ ላይ ባለ መታወቂያ ነው። እናንተ አላህ የምትለዩት በባቱ ነው። መታወቂያችሁ የምትለዩበት እውነተኛና ሐሰተኛ አምላክ የምትለዩበት በእጁ አይደለም፣ በጣቱ አይደለም፣ በእግሩ አይደለም። በምኑ ነው? በባቱ ነው እኮ። ስለዚህ ምንድነው? እሺ እንትኑ ችግሩ አሁን እዚህ ጋር። ስለዚህ እንደዛ ከሆነ በባቱ የምትለዩ ከሆነ በመጀመሪያ ባያችሁበት ቅርጽ ሲመጣ ያንን ባቱን አይታችሁ ከሆነ የምትለዩት ባቱን አናውቀውም ማለት የለባችሁ፣ ማወቅ አለባችሁ እኮ የምትለዩበት ስለሆነ አምላካችሁን እያልኩ ነው። ስማ አሁን በግድ ቆይ አንተ በግድ እኔ ተንተን አድርጌ ይሄን ይመስላል እንድል ነው እንደምትፈልገው የሌለው ነው ያልተጻፈ ነገር። ቴንክ ዩ አልተጻፈም አናውቅም። ስለዚህ ስህተት ነው ማለት ነው። yes ቁርአኑ ደግሞ ምን እንደሚል ታውቃለህ? ቁርአን ግልጽና የተብራራ ለነገሮች ሁሉ የሚተነትን ነው። የተብራራ ነው እውነት ነው። እና ታዲያ የተብራራ ከሆነ ስላላህ ባተብራርቷል ወይስ አልተብራራ? ይሄ በፈለገው ልክ ነው። አላህ ራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው እንጂ አንተ ባመጣው ፍልስፍና እንደዛ አይደለም እያለ ያለው ለነገሮች ሁሉ የሚያብራራ ለነገሮች ሁሉ እያንዳንዱ ነገር የሚያብራራ ይሄ ህግ አይደለም። ህግ አይደለም እኮ ስላላህ ሳታውቅ ወይ አይደለም ስላላህ ባትሳታቅ ህግ ተብራራ አልተብራራ ምንድነው ጥቅሙ? መጀመሪያ እኮ አምላክህን አውቀህ ከዛ እሱ በተጠ ህግ እንድትገዛ ነው ህግ የሚጠቅመው። ህግ የሚተገበረው ነገር ነው። በአንተ ነገር የሚተገበረው ይሄ ራሱ የፈጣሪ ጉዳይ ነው። ስለዚህ ችግር የለውም ይሁን፣ ችግር የለውም ያስኬዳል፣ ያንተም ያስኬዳል እንደው። ስለዚህ ቁርአን ውስጥ የተብራራው ስለ ህግ ነው እንጂ ስለ አላህ አይደለም ማለት ነው። አይደለም አላህም ስለ አላህም በመጣው ልክ ቁርአን ላይ አላህ ምሳሌ እንደዚህ ነኝ ብሎ በገለጸው ልክ አለ፣ በዛው ልክ እናስቀምጠዋለን። እኛ ግን በራሳችን አብራርተን የምንጨምርበት ነገር አንዳች ነገር የለም። አሁን ይሄ ትክክል ነው ብለህ ታምናለህ? ምንድነው? ምኑ ይሄ አሁን ትክክል ነው እኔ ትክክል ነኝ ብለህ ታምናለህ? ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እንዴት? ምን አስጠለጥራለህ? ምን የሚያጠጥ ነገር አለ? ምንድነው አጠለጥርሽ? አንቺ እስቲ ጠይቂኝ አንቺ በዚሁ ምን የሚያጠለጥ ነገር አለ? አንተ ምን ታውቃለህ? አንተን ለምን ጠይቃለሁ? ግን ትክክል ነው ይሄ ነገር ትክክል ነው ብለህ ታምንበታለህ እንዴ? ስለዚህ እንደማላ ካወቅሽማ አርፈሽ ተቀመጪ። ታዲያ እነሱ ያወሩ ምን አስገባሽ ማለት ካላወቅኩኝ አንቺ ምን ለምን? እኔ አሁን እዚህ ጋር ጠየቁት ታምንበታለህ ነው ይሄ ትክክል ነው ብለህ ታምንበታለህ? ሰላም ምንድነው? ሰላም ማወራው እዚህ ጋር ከውስጥ ሁላ አለ ማነው ማማኔ አብዷል ተዋጠለም አንተ ነገር የለም። ምን ችግር የለውም። ምንም እንትን ነገር የለውም። ሞይስ ከባድ ነው። ተው ከባድ ነው። ኤኒዌይስ ከባድ ነው። ሌላ ምን አለ? አይ ዝም ብለህ እኮ አንተ ይኸውልህ እንትን ያደረገው ኖ ስለምስቶችም ያወራችሁ ነበር። አሁን ቅድም እሱን ቆይ
እሱ ቶፒካችን አለ። ቶፒካ ስህተት ነው ካልክ እሱን ግን በኋላ ላይ አርጉ ታርገን ትችላለህ። አይ ውሽማ ምናምን ስትል ነበር ቢሆን ውሽማ ምናምን ስትል ነበር ቢሆን እሱም ቅጥፈት ነው። ምሳሌ ውሽማ ከሚስት ውጭ ያለ አካል ውሽማ ነው የሚባለው። ከሚስት ውጭ ያለን አይ ይሄ እንደዚህ አይደለም። ይሄ አይገናኝም። የራስ ንብረት ነው። ይሄ በእናንተ ያለ ነው። ባሪያዎች ይፈቀዳል አይፈቀድም? ከሚስት ውጭ ያብዱ አሁን ባሪያ የለም። በአሁን ጊዜ የለም። በዛን ጊዜ በነበረው ጊዜ ግን ባሪያ በዚህ ላይ ይፈቀዳል። ምንም እንትን የለውም። ቁርአኑ አልከለከለውም። እስኪላውንም አይደለ ሐላል ነገር ነው። አሁን ቁርአኑ አልከለከለውም። አሁን እንደዛ አይነት ነገር አሁን የለም ማለት ቁርአኑ ሳይሆን የከለከለው ሰዎች ጦርነትንና እንደዚህ ብታደርግ የሀገራት ሕግ ስለማይፈቅድልህ እንጂ መንግስት ስለማይፈቅድልህ እንጂ ሃይማኖቱ አልከለከለም። እንደ መንግስት ስለማይፈቅድ ሳይሆን ማለት ነው። በሸሪዓው በሚፈቀደው መንገድ ያ ትክክለኛው ያኛው ጊዜ ነበር። ሸሪዓው አይከለክልም። ሸሪዓው ይከለክላል። የዛ አይነት ሕግ በዛ አይነት ሕግ መሆን አለበት። ሕጉ በስነ ስርዓት ኢትዮጵያ በሸሪዓ ብትተዳደር ኖሮ አራት አግብተህ ባሪያዎች መደረብ ትችላለህ። ግን ኢትዮጵያ በሸሪዓ ስለማትተዳደር የተኛው ባሪያ ነው ነው በሸሪዓ አይደለም። አሁን ሳውዲ የሚሆን የትም እንደዚህ አይነት ነገር የለም። ምሳሌ ሌላው ነገር ቢሆን ሳውዲ የማይፈቅድልህ ለምንድን ነው? እሱ የሁማን ራይት የሚባል አለ፣ የሴቶች መብት የሚባል አንድ አለ። አይ ምን የሰዎች መብት አብዱ አዳምጣ። አንደኛ ሁማን ራይት አለ፣ የሰዎች መብት ጥበቃ የሚቆሙ። ሁለተኛ የሴቶች መብት ተቆርቋሪዎች አሉ በዓለም ላይ ሴቶችን አንተ በገንዘብ ገዝተህ ወይንም ደግሞ ሄደህ ተዋግተህ ባሎቹን ገድለህ ሚስቶቻቸውን በወሲብ መያዝ፣ ልጆቻቸውን በወሲብ መያዝ፣ ይሄ የሴቶች መብት ዝም አይልም። የሴቶች መብት አይምርህም። የምሬን ነው። እስቲ አንተ አግባና ከዛ የሆነ በገንዘብ እየገዛ እንትን ብለህ ሴቶችን ተጨማሪ ከአራተኛ ላይ 5ም 6ም ወይም አንድ አይፈቅድልኝም። እሱን ማንኛውም አይፈቅድልህም። ኦኬ ባሪያን ይከለክላል። መግዛት አይፈቅድም። ባሪያን ወሲብ ማድረግ ይቻላል አይቻልም? አሁን ባሪያ የለም። አሁን እኮ ያስቀረው ማን ነው? ማን ያስቀረው? ቁርአኑን ያስቀረው ወይንስ ጦርነት ስለሌለና የሴቶችና የሰዎች መብት ስለሚከለክል? አሁን ምን መሰለህ ያኔም ቢሆን ጦርነት ያመጣው እስልምና ቀጥል አብዱ እኮ አሁን የለም ማለት ይኸውልህ በደንብ እንስማማ። አሁን የለም ማለት ተከልክሏል ማለት አይደለም። አሁን የሌለበት ምክንያት የሰዎች መብት ስለማይፈቅድልህ፣ ሴቶቹ እሺ ብለው እንደዛ ስለማይሆኑልህ ከዛ አንጻር ነው። ስለማይፈቅዱልህ አይደለም። ቁርአኑ ከልክሏል። እሺ አብዱ ቁርአኑ ከልክሏል። የዛን አይነት እንትን አሁን የለም። ቁርአኑ ከልክሏል ወይስ ፈቅዷል? ፕሊዝ አብዱ ቁርአኑ ፈቅዷል ወይ? ምክንያቱም መሐመድ ከሞተ በኋላ ሳቦችም ሲያደርጉት ነበረ፣ ታቢያኖችም ሲያደርጉት ነበር፣ ሰለፎችም ሲያደርጉት ነበር። ቁርአኑ ከልክሏል ወይንስ ፈቅዷል? እኮ ባሪያው ምን ነው? ስለሱ ነገር የመጀመሪያ ባሪያ ማለት ምንድን ነው? በእጆቼ ያስካቸው ማለት ንብረት ያደረግካቸው ከሚስቶች ውጪ በምንድን ነው? እንዴት አድርገህ ነው በእጅ የምትይዛቸው? ባሪያ ገዝተሃቸው ሊሆን ይችላል፣ ተዋግተህ ሄደህ ማርካቸው ሊሆን ይችላል። ሴቶቹ ከምን ከየት ነው የሚገዛቸው? እንደ አሁን አንተ የሆነ ሴት ይዤ ብር ከፌ ባመጣ ባሪያ ትሆናለች? ከየትም ግዛቸው። በቃ እኔ ከየት ገዛሃቸው አይደለም ፖይንቴ። በቃ እሱ ፖይንቴ ስላልሆነ ልስም በቃ ፖይንቴ ስላልሆነ እንለፈው። ምክንያቱም ከየትም አድርገህ ግዛቸው፣ ግን ቁርአኑ ፈቅዶለታል። ከአራት በተጨማሪ 100 ሺህ መገናኘት ትችላለህ። ኤኒዌይስ ወደ ቶፒኩ መልሰው ሀኑኒ ምናልባት ወንድማችን እና ሙስሊሞች በዚህ ዘመን ላይ የደረሱበት ጭንቅላታቸው የ7ኛው ክፍለ ዘመን አስተሳሰብ የመሐመድና ያለን አስተሳሰብ ስለማይመጥን ነው የተዉት እንጂ የከለከለ ነገር የለም። አንደኛ ሁኔታው ይከለክላል፣ ሰብአዊ መብት ይከለክላቸዋል። ሁለተኛ ሙስሊሞች ራሳቸው ይሄን ያደረጉት ምክንያቱም በ7ኛው መቶ ክፍለ ዘመን የነበረ ባርባሪክ አስተሳሰብ አሁን ላይ ቢያደርጉ ራሳቸውን ይታዘባሉ። ስለዚህ ቁርአንም አልከለከለም፣ ሀዲስም አልከለከለም። ሙስሊሞች የሞራል ልዕልናቸው ከመሐመድም ከአላህም ስለሚሻል ይመስለኛል በዚህ ዘመን ላይ የማያደርጉት እንጂ እንደዚህ አይነትማ ነገር አታውራባይ። አንድም ቦታ ላይም አልተከለከለም። አይ ከተከለከለ እኮ ማስረጃ ማምጣት ነው። ቁርአን አልከለከለው፣ ሀዲስ አልከለከለው። አይደለማ ባሪያ የሚለውን ነገር መጀመሪያ አብራራ። ባሪያ ምንድን ነው መጀመሪያ ከመሰረቱ እሱን ነው ማወቅ አለብን። ሚስት ባሪያ ነች። አንተ ቆይ አራቶቹ ሚስቶች ባሪያዎች ናቸው? ባሪያዎች ይባላሉ? ነው አይባሉም። እነሱ ሚስቶች ናቸው። በቃ ጨረስን፣ አለቀ በቃ።
ይሄው ከአራት ውጭ ሌላ ባሪያ ከደረብክ ከየትም አምጣቸው ግዛቸው። ባሪያ ዝም ብሎ ባሪያ ልትደርብ ፈትሐክዶ በቃ አለቀ። አሁን እኮ ሌላ ምን የሚያከራክር ባሪያ ምንድነው የሚለውን እኮ ማብራራት አለበት። ዝም ብሎ አብዱ ለምን ታብራራለህ? በቃ ከአራቱ ውጭ ያሉት የምትገናኛቸው የእጆችን ንብረትህ ይባላሉ። በቃ ንብረትና ለምሳሌ ይሄ ንብረቴ ነው፣ በእጄ ያዝኩት ንብረት ነው። ከሚስቶቻችሁ ውጪ በእጆቻችሁ የያዛችኋቸው ንብረት እንደሚላቸው ይሄ ንብረቴ ነው፣ ገዝቼው ነው። ሰው ሰጥቶኝም ይሁን ገዝቼውም ይሁን መጀመሪያ ላይ አዳምጣ፣ ንብረቴ ነው። ይሄ ንብረቴ ስለሆነ መገናኘት፣ መሸጥ፣ እንደፈለግኩ ማድረግ መፍትሄ ነው። ንብረቴ ስለሆነ እንደዛ ነው ያለው ቁርአኑ። አራት ግን አራት ያገባል ሎክ። ከዛስ በተጨማሪ ንብረቱን እንደፈለገ ማድረግ መፍቱ ነው። ለወንዱ ነው የተፈቀደው እንጂ ለሴቱ አይደለም። ወደ ቶፒኩ መልሰዋል። ስፔሲፊክ አካል ለስፔሲፊክ ፈንክሽን ማለት ነው። ለምሳሌ አይን አለ፣ የሚያየው በአይኑ ብቻ ነው። በጆሮ አያይም፣ በእግሩ አያይም፣ በባቱ አያይም። የሚያየው በአይኑ ብቻ ነው። ይሄ የፍጡር ባህሪ እንደሆነ ወይም በደንብ ገልጾ ነግሯቸዋል። ሰው የዛሬው ላይ ግን ስንመጣ ባት ምንድን ነው የሚለው ነው የምንመለከተው። ባት በራሱ ምንድን ነው? እንግዲህ በእኛ በሰዎች ከሆነ ባት እንግዲህ እናንተ ሙስሊሞች አላህ ማንንም አይመስልም እንደምትሉ ደጋግማችሁ ብትናገሩም ግን ሰው በሰዎች ባት ምንድን ነው የሚለውን ካየን እግራችን ይሄ ቋሚው እግራችን አለ፣ ከጀርባ በኩል ያለው እሱ ባት ተብሎ ይጠራል። ባት ተብሎ ይጠራል። ስለዚህ ለአላህስ ባት ስትሉ ምን እያላችሁ ነው? ለአላህ ባት ማለት ምን ማለት ነው? አገልግሎቱስ ምንድን ነው? የሚጠቅመው ለምንድን ነው? እኛ እግራችን ባታችን ከእግራችን ጋር ተገጣጥሞ እንራመድበታለን። ሰምቲንግ ለአላህስ ባቱ ምንድን ነው? አገልግሎቱ፣ ጥቅሙ ምንድን ነው? ፈንክሽኑ ምንድን ነው? ይህንን የምንነጋገር ይሆናል ማለት ነው። እንግዲህ በሀዲሱ መሰረት ከሆነ እንደ መታወቂያነት ነው የተገለጠው። እንደ መታወቂያነት ማለትም እኛ ለምሳሌ ፎቶችን የምንታወቀው በፊታችን ነው አይደለ? እኛ መታወቂያ የሚነሳው በፊታችን ነው። አላህ ደግሞ የሚገልጠው ባቱን ነው። ስለዚህ የሙስሊሞች አምላክ አላህ መታወቂያው ባቱ ነው ማለት ነው። ይህንንስ ከምን አንጻር? ወይስ ባቱ ፊቱ ላይ ነው ያለው? መታወቂያ ከሆነ ባቱ ፊቱ ላይ ነው ወይስ ያለው? እግር ፊት ማለት ስድብ መሆኑ ይቀራል ማለት ነው። ያው እንግዲህ እግር ፊት ከተባለ በቃ አንድ አምላክ ማን ነው ስምህ? ባት የሚገለጥበት ከሃዲዎች ወደ መስገድም የሚጠሩበትን ቀን አስታውስ ይላል። የማን ባት ነው የሚገለጠው? ሚዩት ሆነ። አንተም ሚዩት ነህ። ምን አልክ? ክርስቲያን ቀጥሎ አንብቦ ሀዲሱንም አንብቦ አንዴ ነበበቀ ኔትወርክ ጥሩ አለ። በቃ አንዴ ኔትወርክን አለቀቀ። አስተካክለው አንዴ። ያ ሱረቱል ቀለም ሱራ 68 ቁጥር 42ን ነው መሰረት አድርገን የምነጋገረው እና ሀዲሳትን ማለት ነው። ምን ይላል? ባት የሚገለጥበትን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። ስለዚህ የሚገለጠው ምንድነው? ባት ነው። አሁን እዚህ ቁርአን ክፍል ላይ በሙስሊሞች መካከል በጣም ትልቅ ልዩነት፣ በተለይ በአህባሽና በወሃብያዎች አንዱ የሚለዩበት ነገር ምንድነው? ባት የሚለውን ነው። ባት የሚለውን አህባሾች የራሳቸውን ኢንተርፕሬቴሽን ይሰጡታል። ወሃብያዎች ግን የአላህ ባት ነው ብለው ያምናሉ። የሚገለጠው የአላህ ባት ነው በማለት ይናገራሉ። ለምን? ሙሐመድ ሀዲስ ላይ ስለተናገረው ስላብራራው፣ ሀዲስ ላይ ስላብራራው ይሄ ባት የሚለው የአላህ ባት ነው ሌላ የማንም አይደለም የሚለውን ነገር ይናገራሉ። ምን ይላል? ሳሂህ አልቡካሪ 7439 ላይ ሙሐመድ ስለ መጨረሻው ቀን በተናገረበት ቦታ ላይ ምን ይላል?
ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ፣ ሁሉም ሰዎች የሚያመልኩትን ይከተሉ ይባላል። ሰዎች ሁሉ የሚያመልኩትን ይከተሉ ይባላል። ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድ። ከላይ ሀዲሱ ላይ ከፍ ብላችሁ ብታዩት ክርስቲያኖች የሚያመልኩት ይጠየቃሉ፣ አይሁዶች የሚያመልኩት ይጠየቃሉ። ከዛ በኋላ ወደ ገሃነም እንደሚወረወሩ ይናገራል። ከዛ ሙስሊሞች ብቻ ይቀሩና እነሱም እንደዚህ ይባላሉ። ሌት ኤቭሪ ኔሽን ፎሎ ዋት ዘ ዩዝድ ቱ ወርሺፕ ኤንድ ናው ዊ አር ዌይቲንግ ፎር አወር ሎርድስ። ምንድነው? ሙስሊሞች እኛ የምንጠብቀው ጌታችንን ነው ብለው ይናገራሉ። ዘንድ ዘ ኦልማይቲ ዊል ካም ቱ ዘም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ካዩበት ቅርጽ በተለየ ሆኖ ይመጣል ይላል። ሉክ መጀመሪያ ያዩበት ነገር ያዩት አካል አለ። ከዛ በኋላ በቂያማ ቀን ግን ሲመጣ በተለየ ያንን መጀመሪያ ያዩትን ቅርጽ ቀይሮ ነው የሚመጣው። ኤንድ ሂ ዊል ሴይ አይ አም ዩር ሎርድ። ቼንጅ ያደርጋል ራሱ ሼፕ እስስት ነው ማለት እኮ ነው። ወይን እንደ እስስት አንዱ አካል ይቀያየራል ወይንም ደግሞ ሌላ አካል አለው። ቅርጹ የመጀመሪያውን ሴት ነው ያዩት የሚለውን እሱም ጥያቄያችን ነው። በነገራችን ላይ ትልቁ ጥያቄ እሱ አይታችሁት ከሆነ ቅርጹን ቀይሮ ሲመጣ የት ነው የመጀመሪያውን ቅርጽ ያያችሁት? ኦኬ፣ የመጀመሪያው የምታመልኩት የመጀመሪያውን ቅርጽ ነው ሁለተኛውን ቅርጽ ነው የምታመልኩት? ሶ ከዛ በኋላ ቅርጹን ቀይሮ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ቅርጹን ቀይሮ መጥቶ ኤንድ they will say you are not our lord። ሙስሊሞች በቂያማ ቀን አምላካቸውን ይክዱታል፣ አናቀህም ይሉታል። ሂድልን፣ ሂድ አንተ ሰይጣን፣ ካንተ ባላህ እንጠበቃለን ብለው ያባርሩታል። እኔ ጌታችሁ ነኝ እኮ ሲላቸው ኖ አንተ ጌታችን አይደለም አናቀህም ይሉታል። and none will speak to him then but the prophets and then it will be said to them። ከዛ ነቢያቶች ብቻ ያናግሩታል ይልና እንደዚህ ይባላሉ ለነሱ። do you know any sign by which you can recognize him? አላህን የምታውቁበት አንዳች ነገር ይኖር ይሆን ተብሎ ይጠየቃል። አንዴ ከዛ በኋላ do you know any sign by which you can recognize him? አላህን ልታውቁበት የምትችሉበት አንድ ነገር ይኖር ይሆን ተብለው ይጠየቃሉ። ስለካዱት ማለት ነው፣ ሂድ ብለው ስላባረሩት። they will say እነሱም እንደዚህ ይላሉ፣ the shin በባቱ እናውቀዋለን ይሉታል። whereupon every believer will prostrate before him and there will just remain those who used to prostrate before him just for showing off። ከዛ በኋላ ሁሉም ባቱን ከገለጠ በኋላ ሁሉም ይሰግዱለታል። አላህ will then uncover his shin፣ ባቱን ይገልጣል። ኦኬ፣ ስለዚህ መታወቂያውን ይገልጣል ማለት ነው። መታወቂያ ወጣ ትባላለህ ወይ ቀበሌ ወይ ምናምን ወረዳ ስትሄድ ልክ እንደዛ እሱ መታወቂያውን አወጣና ያሳያቸዋል። ከዛ ይሰግዱለታል ማለት ነው። እንደዛ ነው። ሌላ ምንም ጥሩ ኤግዛምፕል ነው እንደውም ብዬ አስባለሁ። ስለዚህ ይህ የአላህ ባት ምንድን ነው? አሁን አንድ አምላክ መቀጠል ትችላለህ። አለህ አንድ አምላክ አላህ አይወልድም አይወለድም፣ ለእሱ አምሳያ ቢጤ የለውም ነው ትልቁ የእስልምና መልስ። ስለ ባቱ ስትጠይቁ ይህን ነው የሚናገሩት። ችግር የለውም ባቱ የማንንም አይምሰል፣ የራሱ የሆነ ባት አለው ብላችሁ እናንተ አይወልድም የተባለው በባቱ ነው እንዴ? ባቱ ነው የማይወልደው እንግዲህ ክፉ ልታስወራኝ ነው። ክፉ ማስወራ አሁን የተባለው ምኑ ነው? ቆይ ሙና ሙስሊሞች እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም አለይኩም ሁላችሁም አህለል ሙስሊሚን። ምንድነው ቆይ ለምንድን ነው ቆይ እናንተ የራሳችሁን ሃይማኖት ማታስተምሩት? ስለ 24 ሰዓት ሙጥኝ ማለት እንደዚህ ግን ጥሩ ነው? ጥሩ ነው።
ምክንያቱም የተሳሳተ ሃይማኖት ውስጥ እንዳላችሁ እያሳየናችሁ ነው። አንፈልግማ እኮ ሰው እኮ ሲፈልግ እኮ ነው የምታሳየው፣ ሲፈልግ ነው እንዴ። ያ ትፈልጋላችሁ እንዴ? ተይ እንጂ እንዴ ትፈልጋላችሁ። እንዴት ነው የማትፈልጉት? በቃ አንተ ሃይማኖትህን ሰብስበህ ልጆችህን ሰብስበህ ያንተ ከዛም እንትን ማለት ነው። በቃ በሰው ሰው የፈለገው እንጨትን ማምለክ አንዴ ትፈልጋላችሁ። እንጨትን ማምለክ ትችላላችሁ ማምለክ፣ ግን እኛ ደግሞ ግዴታ ደግሞ አለብን እናንተ የምታመልኩት ስህተት መሆኑን ማሳየት። እንጨት እኮ ነው የሚያመልኩት። ሲቀጥል የምታመልኩት እንጨት አይደል እንዴ? አይ ማምለክ እንችላለን አለች እኮ። ድንጋይ ስለምታመልኩ እንጨትም ልደርብ ይሆናል። ማመድ ቂጡን የሚጠርግበትን ድንጋይ ስለምታመልኩ። ኤኒዌይስ ታስታወሳችሁ፣ ከዚህ በፊት ካያችሁ ተረጋጋ፣ ሚውት አድርግና ተቀመጥ። ያው ባለጌ እንደሆኑ ታዘቧቸው። ከስር ያላችሁ ሙስሊሞች ዘመዶቻችሁ ምን ያህል ባለጌ እንደሆኑ ኢስላማውን ባለጌ እንደሆኑ ታዘቧቸው። ያው ቤታችን መጥተው እንኳን እንደሚባሉ ሪከርድ አድርጋችሁ ላኩላቸው። እስልምና ማለት እንደዚህ ስርዓት አልበኛ ባለጌ ሃይማኖት መሆኑን በደንብ ወቁባቸው። ቀጥ ያለ እምነት ስርዓት ብልግናቸውን በደንብ ይሁ። አሁንም የት እያደረኩት እያነሳ ጣልቃ ይገባል ሰው ቤት ገብቶ በአክሜታል ስርዓት ልመድ። ቅድሚያ የሆነ ሆቴል ገብተህ እንኳን ዝም ብለህ አደነፋም። ሆቴል ገብተህ እንኳን ስርዓት የሚባል አለ። ስለ ሃይማኖት ልታወራ መጥተህ ስርዓት ካላወቅ ምን አይባቻ አንተ ትሆናለህ። ያስተማርከኝ ፕሊስ ሚውት አድርግ። በቃ ተረጋጋ። ከቻልክ ትመልሳለህ፣ ካላወቅ ጥለህ ውጣ። አስገድደን ጆሮን ጠምዘና ለምኛ ቤት ያስገባን ፈልገህ ልከህ ገስት ላይ አስገቡኝ ብለህ ነው። ከገባ በኋላ ታልቅስ። ኤኒዌይስ ቀጥል። ክርስቲያን እባክህ ሚውት አድርገው። የህፃን ጨዋታ ከሴቶቹ ተሻል፣ ቢያንስ ከሴቶቹ ተሻል። ሶፍት የለንም። ቀጥል ክርስቲያን። ያ በተቻለ መጠን ሀሳብ ላይ ለማውራት ሞክሩ ሙስሊሞች። ሌላ ነገር አያስፈልግም። አሁን ሙና ሜቢ መቀጠል የምትፈልጊ ከሆነ ሰምተሽናል ያልነውን ጥያቄያችን ሰምተሸዋል። ሙና አለሽ? ኦኬ። አላህ ባት አለው ብለሽ ታምኛለሽ? አላምንም። የለውም ባት የለውም። አይዋ የለውም። እንዴት ይኖረዋል ባት? እጅም የለውም ነው የሚሉት። ያው ከኔ ጋር እኔ አሁን እንደዚህ ነው ብዬ አሁን ላስረዳህ አልችልም። ምክንያቱም እግር የለውም አላህ። እሺ አይን የለውም? አይንና ጆሮ ሲጀምር አላህ የሚታይ የሚዳሰስም አይደለም እኮ። እኛ እንግዲህ እንደዛ ነው የተባልነው። ሰው እኮ የቂያማ ቀን ታዩታላችሁ። አላህ የሚታይ አሁን ያው ክርክር አልወድም ሲጀመር። ይኸውልህ እኔ አንድ ነገር ላስረዳ። ሰው አምኖ የተቀበለውን ሃይማኖት ምንም ብታረገው እሱን ተይው። አሁን ችግር የለም። እሱን ጨርሰናል እኮ። እኛ የምታምኑት ነገር የተሳሳተ መሆኑን ማሳየት አለብን። ከስራ እናንተም ትበለ ጭንቅላት ካላቸው ብቻ ከጭንቅላት ያላችሁ ከሆናችሁ ነው እየያትበሉ ገመታችሁ። ጎትተን በግዴታ ያስገባ ነው የለም። ፈቅዶ ወዶ የገባ ነው ሁሉም ያለው። ኢስላም መቀጠል ትችላለህ። ሀሳቡ ላይ ቀጥል። ኢስላም ኦኬ። ምንድን ነው ሀሳብ? ኦኬ። ባት ሲገለጥ የሚለውን አላህ በቂያማ ቀን ባቱን ይገልጣል ብለህ ታምናለህ? አይ ቁርአን ላይ ካለ አጸድቃለሁ። ኦኬ። እና አዲስንስ እኮ ስለሌላ አታውራኝ። አሁን ታጸደቀ አጸድቃለሁ አልኩህ አይደል እንዴ? አታውቀውም አንተ? እኔ የምልህ አንድ ጥያቄ ልጠይቅህ። ትቀበላለህ አትቀበልም? እባክህ ወደ ክርስትና ኑ የምትለን አሁን ክርስታን ኑ ቶሎ ክርስታን። እንደዚህ አይነት ዘገምተኞች አያደርስባችሁ። ከስር እና ታብታባርክ ጤናም የላቸው ሰዎች። ነያት እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ኦኬ። ይህንን አዲስ ታውቂዋለሽ? አላህ ባቱን የሚገልጽበትን ቀን ሰጋጆች መስገድ ማይችሉበትን እኛ እንደዚሁ ዝም ብለን እንማረዋለን እንጂ እኮ ምንም ውስጥ ገብተን የምናውቀው ነገር የለም።
ኦኬ እሺ መልካም እንግዲህ ባት የሚገለጥበት ሰጋጆች ሱረቱ ቀለም ላይ ያለውን ዋብዮች ሁሉም ይቀበሉታል። ይሄ ምንም በማያሻማ መልኩ የሚቀበሉት አስተምሮ ነው። ባት የሚገለጥበት ቀን ሰጋጆች ወደ መስገድ ሱረቱ ቀለም ላይ የሚገኘው 42ኛውን አያ ያንን መሰረት አድርገው እጅግ በርካታ ሀዲሶች አሉ። ቡሃሪ ላይ አለ፣ ሙስሊም ላይ አለ። እጅግ ሰሒህ የሆኑ ናቸው ሁሉም ሀዲሶቹ። ሀባሾቹ ይህን አይቀበሉትም። አይቀበሉትም። ምክንያቱም እነሱ አላህ ከአርሽ በላይም ነው ብለው አያምኑም። አላህ እጅ እግር አለውም ብለውም ስለማያምኑ ቲክቶክ ላይ ያሉት ንጽጽር የሚሰሩት ግን ሁሉም በሚባል ደረጃ ባት አለው አላህ ብለው ስለሚያምኑ ይቀበሉታልም ያምናሉ። ምክንያቱም አላህ ከአርሽ በላይ ነው ብለው ስለሚያምኑ ማለት ነው። አዎ ይቅርታ ግን እኔ እዚህ እንትን ያልኩት እዚህ ላሉት እንድናገር ነው። ሙስሊሞቹ ዝም ብለው ጭፍን ብለው እንዳይከራከሩ ማለት ነው፣ እንዲያዳምጡ። እሺ ቀጥል ክርስቲያን። እሺ ሙባ አለ አለው። ኦኬ ጥያቄያችንን ሰምተዋል? ጥያቄውን እስኪ ድገምልኝ። አሁን ነው ገና የገባሁት። እስኪ ይሄን የቁርአን ክፍል አስረዳን። ምን ለማለት ነው? ባት የሚገለጥበትን ቀን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ የሚለው ስለ አላህ ባት መኖር ነው። ኦኬ በነገራችን ላይ አላህ ሱብሃነሁ ወተዓላ አላህ ባት ነው የሚገለጠው። ባት ወይም እጅ ሲባል ልክ እንደኛ እንደምናየው ስጋዊ ሳይሆን መለኮት ነው። ገብቶሃል አይደል? ከሰው ጋር ፍጹም የማይመሳሰል ነገር ነው። ችግር የለውም። መለኮት ማለት ምን ማለት ነው? መለኮት የአምላክ ባህሪ ነው። መለኮት የአምላክ ባህሪ ነው። ኦራይት እሺ። ስለዚህ ባት ማለት ምን ማለት ነው? ባት ሲባል እንዳንተ ወይም እንደኔ ባት አይደለም። ለምን ታመሳስላለህ? ለምን ታመሳስላለህ? እያመሳሰልኩ አይደለም። ባት ሲባል እየታሰበ ያለው ልክ አንተ ወይም እኔ እንዳለን ባት ሳይሆን መለኮት ነው። ገብቶሃል? እኔ በዚህ መለኮት ማለት ምን ማለት ነው? ወንድማችን መለኮት ማለት ምን ማለት ነው? መለኮት ማለት የአምላክ ባህሪ ነው። አይደለም፣ የሚመለክ ማለት ነው። በቃ ሲምፕሊ። ኦኬ እሱን አውቃለሁ። አሁን ከዚህ ጋር የተያያዘ አንድ ስለዚህ መለኮት ማለት መለካ ከሚለው የመጣ ስለሆነ የሚመለክ ከሆነ ባት ምንድን ነው ስል መለኮት ነው ትለኛለህ። የሚመለክ ነው። እሺ እግሩ ባቱ የሚመለክ ነው። ሰዋት ይመለካል። ግን ያ ባቱ በቂያማ ቀን ታየዋለህ አይደለ? ነጥለ እንዲህ ባት ነው ትክክል ብለህ የምታየው ነገር አይደለም። እሺ እኔ ጥያቄ አለኝ ልጠይቅ። ወንድማችን ሐዲሱን አውራ ቅድሚያ። ምን መለስክ? አንተ እንደምታስበው አይነት ባት አይደለም። ሙባ የሚገለጠው የአላህ ባት ነው አይደል? ይኸውልህ ባቱ እዚህ ጋር ባት የሚገለጥበትን ወይም መስገድ የሚጠሩበትን የማይችሉበት ቀን አስታውስ ይላል አይደለ? አዎ ይላል። የማን ባት ነው የሚገለጠው? እዚህ ጋር በዚህ ቁርአን መሰረት የማን ባት ነው የሚገለጠው? አሁን ምን አይነት እንደሆነ ማወቅ አይቻልም። እኔ ምን አይነት ነው እኮ ብዬ አይነቱን እኮ አልጠየኩም፣ ከለሩን አልጠየኩም፣ መጠኑን አልጠየኩም። ስለዚህ ያልተገለጸ ነገር ደግሞ እኔም እንደዚህ ማለት አትችልም። እንደዚህ ነው ብለህ ልትሰጠው አትችልም። እሺ ከዚህ ጋር የተያያዘ ጥያቄ መጠየቅ እፈልጋለሁ። ክርስቶስ በስምንተኛ ቀኑ ሲገረዝ የተገረዘው ብልት ይመለካል አይመለክም? ሙባ እንደዛ የሚል መጀመሪያ ታመጣለህ። ችግር የለውም። ይኸውልህ በአፍን ለመጸዳዳት እችላለሁ። በተደጋጋሚ ነገር አላህ ሸለፈቱ ይመለካል አይመለክም? ወሸላው ተገርዟል አልተገረዘም? አላህ አልተገረዝም። ተገርዟል የሚል እስከነ ሸለፈቱ ነው ያለው።
አልተገረዘም። ስለዚህ ስላይገረዝ እስከነሸለፈቱ ነው። ቆይ እንደኔ አይነት ብልት የለውም። የእሱ ብልት ምን አይነት ነው? አምላክ ብልት የለውም። ያንተው ነው ብልት ያለው። በስምንት ማስረጃ አንድ ብቻ አንጣልኝ። ባት አለው፣ እግር አለው፣ እጅ አለው፣ ጣት አለው፣ ብልት የለውም የሚል ከሐዲስ ከቁርአን አንድ ብቻ አንጣልኝ። አንድ ብቻ። የሌለውን ነገር ከየት ይጻፋል? የሌለውን ነገር አንድ ብቻ ሳይኖር የሌለውን ነገር የለውም ተብሎ አይጻፍማ። ጭንቅላትስ? ወይኔ ጉዴ! እንዳንተ እንደምታስበው አይደለም። ጭንቅላትስ? የጠየኩህን ብቻ። ቆይ እግር አለው፣ ባት አለው፣ እጅ አለው፣ ጣት አለው፣ መዳፍ አለው፣ ክንድ አለው። ጭንቅላት አለው አምላክህ? ያንተው ብልቱ ይመለካሉ። የመጀመሪያ አንድ መለስኩልህ አይደል? የጠየኩህን መልስ። ጭንቅላት አልባ እያመለክ ያልተገረዘ አላህን አንተንም እያመለክ እኛ በስጋ የተገለጠ ሕያው አምላክ ነው። በባህሪ ለአምላክ አካላት አይሰጡትም ብለን እናምናለን። የተገለጠው ክርስቶስ በስጋ ግን እርሱ በስጋ የተገለጠ ወንድ ልጅ ነው። በስጋ የተገለጠው በስጋ ስለተገለጠ አምላክ የአንተ አላህ ብልት እንዳለው ላሳየ። ተገርዟል አልተገረዘም? ወልሲ አዳምጥ። ሱራ 601 ላይ አላህ ሚስት ይፈልጋል። ሚስት የሚፈልግ በባህሪው ደግሞ ሱራ 601 ላይ አዳምጥ። ሚስት የሚፈልግ አላህ ግብረ ሰዶም እስካልሆነ ድረስ ወንድ ነው። ግብረ ሰዶም ከሆነ ተመሳሳይ ጾታ ውስጥ ሆነው ባል መባል ይችላል። አላህ ግብረ ሰዶም ነው እስካላልከን ድረስ አዳምጥ። አላህ ግብረ ሰዶም ነው እስካላልከን ድረስ ወንድ ልጅ ነው። አዳምጥ። አስነጥሼ ነው ምለክ ባለጌን እንዴት መመለስ እንዳለብኝ ስለማውቅ ለእርሱ አዳምጥ እኮ እየመለስኩልህ ነው። ጭንቅላት የሌለው አምላክ ሚስት ያጣበት ምክንያት ጭንቅላት ስለሌለው ነው። አንብብለት ክርስቲያን። ጭንቅላት ስለሌለው ነው ሚስት ያጣው አላህ። ጭንቅላት አልባ ከሆነ ማንም አይፈልግ። የትኛውን ሴት አፈልገው? ቀጥር። እርሱ ሰማያትን ምድር ያለ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለዚህ አንድ ብልት የሌለው አካል ቢሆን ኖሮ ሚስት አይፈልግም ነበር። ኦፍኮርስ ለዛውም የወንድ ብልት ያለው ስለሆነ ነው ሚስት የፈለገው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ያስፈልገኛል ልጅ እንዲኖረኝ ያለው ወንድ ስለሆነ ነው። አሊያም ግብረ ሰዶም ነው አላህ። ቻሌንጅ የሚል አላህ ብልት የለውም የሚል አንድ ጥቅስ ብቻ ማምጣት የሚችል ካለ እንዳለ ሶስቱንም የቲክቶክ አካውንቴን ሰጠዋለሁ። ስላልተነገረ የለውም እንላለን ካላችሁ አላህ ጭንቅላት የለውም፣ አላህ ወገብ የለውም፣ አላህ አንገት የለውም። ጭንቅላት የሌለው አካል እያመለክ እግር ነው አላህ። እግር እጅና ጣት ነው አላህ። ኢማጂን ተዛ ጣት ተነግሯል፣ እጅ ተነግሯል። እሺ እግር ተነግሯል፣ ጭንቅላት አልተነገረም። ስለዚህ ጭንቅላትስ ዝም እንላለን ባልክበት ሎጂክ ብልትስ ስትባል ዝም ትላለህ ማለት ነው። አንድ ከሁለት አንዱ ነው የሚሆነው አላህ። ከሶስት አንድ ነው የሚሆነው። የለውም ከተባለ እንስማማለን። አላህ ስልብ ነው። ስልብ ሆኖ ሚስት ይፈልጋል። ማስወለድ የማይችለው ሚስት ያላገኘው ስልብ ስለሆነ ማስወለጃ ስለሌለው ነው። ሚስት ያጣበት ምክንያት ሚስት የለኝም ያለበት ምክንያት ስልብ ስለሆነ ነው። ሶስተኛ ፐርሚስ። ሁለተኛው አላህ ብልት ካለው ወይኔ ሴት ነው የሚሆነው። የሴት ከሆነ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ሊል የሚችለው አላህ ግብረ ሰዶም ስለሆነ ነው። አንደኛው አላህ ብልት ካለው የወንድ ነው የሚሆነው። የወንድ ስለሆነ ስላለው ነው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት አላገባም ግን ብልት አለው። ከሶስት ውጪ አላህ ሊሆን አይችልም። ወይም ብልት የለውም፣ ወይም ብልት ኖሮት የሴት ነው፣ ወይም ብልት ኖሮት የወንድ ነው። እግር ኖሮት፣ ባት ኖሮት፣ እጅ ኖሮት፣ ጣት ኖሮት፣ ፊት ኖሮት ብልት ከሌለው ስልብ ነው። ሁለት እግሮች ያሉት እጅ ያለው ባት ያለው ጣቶች 5 ጣት ያለው ብልት የሌለው ከሆነ እሱ ስልብ ነው። እኔ አይደለሁም ይሄን ያልኩት፣ ባይዘ አራዚ ነው ያለው። ባይዘ ይሄንን እኔ እንዳልመስራችሁ የእናንተው ታዋቂ
ሊቃችሁ ሼካችሁ ነው ያለው። አላህ ብልት የለውም ካልን ይሄን ያመጣብናል ብሎ ያለው የእናንተ ምሁር ነው፣ እኔ አይደለሁም። በ12ኛው ክፍለ ዘመን ላይ የነበረ አራዚ ታውቁታላችሁ። ኢማም አራዚ ነው ይሄን ያለው። ብልት የለውም ካልን እነኝን አጽድቀን አላህ ስልብ ነው እንባላለን ብሎ ያለው ሜቢ ክርስቲያን ከቻልክ አንብብላቸው። ኤኒዌይስ ነገር ግን አነብላችኋለሁ፣ ችግር የለውም አለ እናነበዋለን። ኦኬ አዩ እንኳን ደህና መጣሽ። ሀዩ ማሊክ ሁለት ናችሁ። አንቺ ማሊክ መሊካ ሀያት የምትባል ሌላ ከጎንሽ ሀዩ የምትባል ስላለኝ ነው። እሺ ይቅርታ። ሀዩ ይሰማል? ይሰማል። እፎይ እንዴት ነህ? ሰላም ነው? ደግ ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም ይመስገነው። እንደ እድሜና ጤና አላህ ይስጥህ። ቀጥልበት ትምህርትህን። አላህ እድሜና ጤና መስጠት አይችልም። ምርቃትሽን እናመሰግናለን። ምኞትሽን ቀጥልበት፣ ትምህርትህን ቀጥልበት። እኛ ብዙ እየቀጠልኩበት ነው። መልካም። አላህ ይህን ያለው ብለሽ ነው የምታምኘው? ሰማይ ሰማይ ላይ ነው ወይንስ ሰማይ ውስጥ? አርሽ ላይ ይወርዳል ብለሽ ታምኛለሽ? ኦኬ። ሲወርድስ ሰማይ ላይ ነው ማለት ይቻላል? ማታ ማታ ይወርዳል። ማታ ከ12 ሰዓት በኋላ ይወርዳል። ለምንድን ነው የሚወርደው? ለምኑኝ ይሰጣችኋለሁ። እኛ ስለምን ይሰጣል። ለምኑኝ። አዎ እንደዛ ይላል። እዛ ሆኖ መስጠት አይችልም? የግዴታ መውረድ ነበረበት? ቼክ ለማድረግ ይመስለኛል የሚወደው። ቼክ ለማድረግ ደስ ይላል። በየቀኑ መጥቶ ቼክ አድርጎ ከዛ ወደ ማንም ይለምነኝ ይወርዳል። እንደዛ እኮ ቼክ የሚያደርገው እኮ ግለሰብ ነው። የሆነ ዘበኛ ካለ አይተሽ ከሆነ እስኪ ቼክ ላድርጋቸው ዞር ዞር ብዬ ማንኛው ነው ወይም የርዕሰ መምህር አለ ተማሪ ሆነሽ ካስታወሽ ዙሪያውን ይዞራል። ተደብቀው ተማሪዎች እየረበሹ ነው ወይንስ ተደብቀው ክላስ አልገባሉ ምናምን ቼክ አላህም እንደዛ ወርዶ ቼክ የሚያደርግ ከሆነ ከፍጡር በምን ተለየ ካለ እኔ አላቅም። እንግዲህ ኡስታዞች የሚሉት ማታ ማታ ያን ከ12 ሰዓት በኋላ ዱዓ አድርጉ አላህ ምድር ስለምን ዱዓችሁን ይቀበላል ይላሉ። ኦኬ እንግዲህ ማታ ማታ ይወርዳል። እሺ ባት እንደሚገለጥስ በቂያማ ቀን አላህ ባቱን ይገልጣል። እሱን ታውቂያለሽ? ባት ምንድን ነው? ባት እንግዲህ ባት ሲገለጥ ሰጋጆች ወደ መስገድ ማይችሉ አላህ ባት አለው። ያችን ባቷን ገለጥ አድርጎ የምታውቁት በባቷ ነው። ባይዞ የሐዲሱ የሚለው በባቱ ነው ሙስሊሞች የሚያውቁት ይላል። ሙስሊሞች አሁን ሲጠየቁ አላህ ባቱ ምንድነው ሲባሉ አናቅም ይላሉ። በቂያማ ቀን አላህ ይመጣና እኔ ነኝ ጌታሽ ይልሻል። እንደ እስልምና አስተምሮ ኖ ኖ ኖ ከአንተ በአላህ እንጠበቃለን። ልክ ሴጣንን እንደምታባርሩት ታባርሩታላችሁ። ከዛ በሌላ ቅርጽ ይመጣና በምንድነው አላህ የምታውቁት ሲላችሁ በባቱ ትሉታላችሁ። ባት ማለት ምን መሰለሽ? እግር አለ አይደለ? ከእግርሽ ከኋላ በኩል ያለው ይሄ ስጋው ፓርት አለ፣ እሱ ነው ባት ይባላል። ከጉልበት ዝቅ ብሎ ያለው ይሄ ከኋላ ከጉልበትሽ በታች እቻትና እቺ ማለት ነው። እችን ገለጥ አድርጎ ያሳያችኋል። በዚህ ነው የሚታወቀው። እንዴ ምን አሳደበ? የሰው ሲሆን ባት ይሄ ነው። እኛ አላህ ነው እያልን አይደለም። ይሄ እሺ ኦኬ ገባኝ። አለው እያላችሁ ነው። ይሄ ተጽፏል። ባት አለው ተብሎ ተጽፏል። ኡስታዞችሽንም እናስደምጥሻለን። ኡስታዞችሽም እንደዛ የሚያምኑት ተጽፏልም። ቪዲዮዎችንም እናሰማችኋለን። ተጽፏል። ሀዲሶቹን እንትን በለው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? አላህ በምንድን ነው የተሸፈነው ባቱ? አንድ ሁለተኛ ደግሞ ከቁርአኑ ጀምር ቁርአኑን አንድ ያቀርብልኝ። ሱረቱ ቀለም 42ኛው አያ ላይ እንደዚህ ይላል፣ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ባት አላህ ባቱን ይገልጥና
ሰጋጆች ይጠራሉ። ስገዱ ሲባሉ እንትናቸው ድርቅ ብሎ ይቆማል። አላህ አባቱን ገልጦ ሲያሳያቸው ማለት ነው። ማይሰግዱ ማይችሉ አሉ እዚያ ብሎ ነው የሚለው። ከዛ ሀዲሱ ደግሞ በደንብ ያብራራዋል። ይህንን አላህ እንዴት አድርጎ ባቱን እንደሚገልጥ በስንት አይነት ቅርጽ እንደሚመጣ እንዲቴል ያብራራዋል ማለት ነው። ቀጥል ሀዲሱ ላይ ያ ሀዲሱን ደግሞ አንዴ ላንብብልሽ እና ምን እንደሚል ሀሳቡ እንድታገኙ ከፍ ብዬ ላንብብልሽ። በቂያማ ቀን ነው መሐመድ ስለ ቂያማ ቀን እየተናገረ አላህ ይመጣን ይጠየቃሉ። ክርስቲያኖች ይጠየቃሉ፣ አይሁዶች ይጠየቃሉ። የምታመልኩት ማንን ነበር ይላሉ። ክርስቲያኖች አልመሲህን ነበር የምናመልከው ይላሉ። አይሁዶች ደግሞ የእዝራን ልጅ ነበር የምናመልከው፣ የአላህን ልጅ እዝራን ነበር የምናመልከው ይላሉ። አይ እናንተ አላህ ልጅም የለውም ሚስትም የለውም ወደ ገሃነም ሂዱ ተብለው ይጣላሉ። ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ከቀሩ በኋላ እንደዚህ ይላል፣ ሌት ኤቭሪ ኔሽን ፎሎ ዋት ዘይ ዱ ቱ ወርሺፕ። ሙስሊሞች ምን ይባላሉ? እናንተም የምታመልኩትን ተከተሉ ይባላሉ። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ፣ እኛ ግን ጌታችንን እንጠብቃለን ትላላችሁ እናንተ ሙስሊሞች። ደን ዘ ኦልማይቲ ዊል ካም ቱ ደም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ጊዜ ባያችሁበት ቅርጽ በተለየ ሆኖ ይመጣል። መጀመሪያ አላህን አይተሽዋል እንዴ? ያሃዩ አንቺ እኔ አላየሁም። አዎ አሁን እሱ ልክ አይተሹ ቢሆን ከሱ በተለየ ቅርጽ ይመጣል ይላል። አዘዛን ሾ ደ ፈርስት ታይም ኤንድ ሂ ዊል ሴይ፣ እንደዛ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ሂ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለህም ብለሽ ትይዋለሽ ማለት ነው። አላህን ነው አይ አንተ ጌታ አይደለም ሂድ ትይዋለሽ። ኤንድ ናው ዊል ስፒክ ቱ ሂም በት ዘ ፕሮፌትስ ኤንድ ዘን ኢት ዊል ቢ ሴይድ ቱ ደም። ከዛ ለእናንተ እንደዚህ ትባላላችሁ፣ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንድ ምልክት ወይም ደግሞ ምልክት ይኖር ይሆንን ትባላላችሁ። ምንድን ነው ሳይኑ አላህን የምታውቁበት? አሁን አናቅም ማለት አትችሉም። አዎ እናውቃለን፣ የምናውቀው ነገር አለ ነው ብላችሁ መመለስ ያለባችሁ። they will say the shin የምናውቀው በባቱ ነው ብላችሁ መመለስ አለባችሁ። የአላህን ባት ታውቂዋለሽ አዩ? እኔ አላውቅም፣ ዛሬ ነው የሰማሁት ባት። ያ በቂያማ ቀን በባቱ ለምንድን ነው የሚቀየረው? ከመጀመሪያው ለምን ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ለምን ተቀይረው ይመጣል? ለምንስ አናውቅም ትሉታላችሁ? ካለ ለምን በሁለተኛ ላይ ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ምክንያቱም የሚቀያየር ከሆነ እያጭበረበረ ነው፣ ወይንም እኛ በመጽሐፍ ቅዱስ ራሱን የሚቀይረው ሴጣን ነው ብለን ነው የምናምነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረን ሴጣን ነው ራሱን የሚቀይረው። ተቀይሮ ደግሞ በሌላ በመጀመሪያ በማታውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላችኋል። አንተ አይደለህም ስትሉት ደግሞ በማምታውቁት ብሎ በባት ስትሉት በሌላ ቅርጽ ይመጣና ይሄው ባት ብሎ ደግሞ ያሳያችሁና ስገዱ ይላል። ከዛ ይሰገዳል። ከዛ ይሰገድና እኔ ነኝ አምላክ ይላል። ያ ልጨርስልሽና ከዛ በባቱ ነው ትሉና ኤንድ አላህ ዊል ዘን አንከቨር ሂዝ ሺን። ከዛ አላህ ይመጣና ባቱን ገለጥ ያደርገዋል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም። ከዛ በኋላ አማኞች ሁሉ ይሰግዱለታል ብሎ ይናገራል። ስለዚህ የአላህ መታወቂያው ባቱ ነው። ይሄንን ባት የሸፈነውስ ነገር ምንድን ነው? ራሱ ፈጣሪን ሊሸፍን የሚችል ነገር አለን? አንደኛ ፈጣሪ የሚሸፍን አለ ወይ? ባቱንስ የት ነው ያዩት? የት ሀገር መቼ ነው ያዩት? የዚህም ባት ያ በምን መታወቂያ ሲጀመር ፎቶ ነው። ፎቶ የሚታወቀው በፊት ነው እንጂ በባት እንዴት ባት አይቶ አንተ አምላክ ነህ አምላክ አይደለህም ብሎ እንዴት ይለያል? ሰው እንኳን የሚለየው በፎቶ በፊቱ ነው። ፊት ነው መለያ እንጂ የሚያገለግለው ባት የግርጋ የምትገኝ በዚህ መጀመሪያ በሙላት ሲመጣላቸው ኖ አንተ አምላክ አይደለህም አምላካችን አይደለህም ብለው ካባረሩት ከዛ በሌላ ቅርጽ ዞሮ ይመጣና ባት ያሳያቸውና እኔ ነኝ አምላክ። ከዛ በባት ታቁታላችሁ። በባቱ በመጀመሪያ ባያችሁበት በማታቁበት ቅርጽ ይመጣል። ከዛ ደግሞ በመጀመሪያ ባያችሁበት ይመጣል። አንደኛ ለአምላክ ይሄ ይገባዋል ማጭበርበር? ያውም በመጨረሻው ቀን ማጭበርበርስ ይገባዋል ወይ ማለት አምላክ ሆነ እንደ ያ
አሁን ሲጀመር በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? ያ በሚያጭበረብርበት ቅርጽ ነው ያለው? ያ አንድ ቪዲዮ አነስለምጠ ክርስቲያን ወንጀለኛ ስለሆን አላህ አይገለጥልንም እንደዛ ብሎን ኡስታዞቻችን የሚያስተምሩን ለኛ። ያ እዚህ ጋር ባቱን እንደሚገልጥ ይሄ ኡስታዝ የሚለውን የተወሰነ እንስማው። ሚዩት ነህ? አንዴ እናዳምጠው ይሄን ኡስታዝ በደንብ አድምጪ። አንቺ ሱብሃነሁ ወተዓላ ከመኽሉቆች ጋር ከመመሳሰል የጠራ ለአላህ ባት አለው ብለን እናሰብታለን። ለአላህ ቀደም አዳም ምን ይላል? አላህ ምን አለው? ባት አለው፣ ቀደም አለው። ቀደም ማለት እግር ነው። ባት አለው ብለን እናጸድቃለን። ሰማሽዋ? ቀጥል። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይደዓውነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ቅድም የከፈትነው የቁርአን ባቱ ሲገለጥ ብሎ ስጁድ አድርጉ፣ ስጁድ ማለት ስገዱ ብሎ ይላቸዋል። እኛ ያልንሽ ማለት ነው። ሰማሽዋ? መጀመሪያ ማሸፈነው እንዴት ተሸፈነ? የኛም ጥያቄ ነው። ባቱን የሸፈነው ልብስ ምንድን ነው? የሸፈነው ነገርስ የሚገለጠው መቼ ነው? መቼ ነው የተሸፈነው? ይሄ መሸፈን መለበስ፣ አላህም የሚሸፍን ነገር ካለ ደግሞ ፍጡር ነው ነው። እኛ ፈጣሪን ምንም የሚሸፍነው ነገር የለም። የሚሸፈን ተዛ የሚገለጥ ምናምን ከሆነ ኦኬ፣ ያ የሸፈነውንስ ታመልኩታላችሁ? ታመልኩትም? የሸፈነውስ መቼ ነው? ፍጡር ከሆነ በፊት ራቁቱን ኖሮ ከዛ ተሸፈነ ማለት ነው። ፈጥሮ ከሆነ የተሸፈነበት። ፍጡር ካልሆነ ደግሞ እላው ላይ ያለው የሸፈነው ነገርስ ይመለካል? አምላክ ነው ወይ እኮ? አምላክ እንዴት ላዩ ላይ? እኔ እንጃ አልገባኝም። እዚህ ጋር እኛም አልገባንም። ያው ጥያቄ ሆኖብን። ማሊካስ ምን ትያለሽ? ከድር ተመለስ። ከድር ተመለስ። ማሊካ እስኪ አውሪ አንዴ፣ እስኪ ተናገሪ። እሺ እስቲ ጥያቄውን ጠይቀኝና ሀሳቤን እስጨርስ ድረስ ታዳምጠኛለህ። እኔም ላዳምጠው። እስቲ ጥያቄው አልገባኝም። እሺ ያ በቂያማ ቀን አላህ ወደ እናንተ ጋር ይመጣና አናቅህም ትሉታላችሁ። በዚህ ሐዲስ መሰረት በፊት ባያችሁበት ቅርጽ ሳይሆን በማታውቁ ቅርጽ ይመጣል። በማታውቁ ቅርጽ ሲመጣ ከአንተ ባላህ እንጠበቃለን። ልክ ሴጣንን አሁን ከአንተ ባላህ እንጠበቃለን ትላላችኋል። መጥፎ ነገር እንደዚህ ልክ እንደዛ አላህ እናንተ በፊት ካያችሁ ቅርጽ በተለየ ቅርጽ ሲመጣባችሁ ከአንተ ባላህ እንጠበቃለን ብላችሁ ትሉታላችሁ። ማን ነው የምጠብቁ ሲሏችሁ ጌታችንን ትሉታላችሁ። በምን ታውቁታላችሁ ሲላችሁ በባቱ ትሉታላችሁ። በባቱ ነው የምናውቀው ትሉታላችሁ። ከዛ በሌላ እንደገና ይሆንና በምታውቁት በባቱ ይመጣና ባቱን ይገልጠዋል። ይገልጠውና ያሳያችኋል ማለት ነው። ከዛ የምታውቁት በምን ይሆናል? በባቱ። በመጀመሪያ ደረጃ በማታውቁ ቅርጽ በመጀመሪያ ለምን መጣ? ሁለተኛ ያን አላህ መቼ አይታችሁት ነው በማታውቁትና በምታውቁ ቅርጽ የተባለው? በመጀመሪያ ኦልሬዲ መቼ አያችሁት? የታውቁትና ነው። ሶስተኛ የሚገለጥና የሚሸፈን አካል አለው ወይ? አላህ የሚገለጥ ከሆነ ያ አላህን የሸፈነው ፍጡር ከሆነ አላህ ፈጥሮ ልብስ ለበሰ ወይ? ማለት እሱ የሚሸፍነው ነገር ልብስም ሆነ ማንኛውንም ነገር ፈጥሮ ተሸፈነ ወይ? እንደዛ ከሆነ ከመፍጠሩ በፊት ያንን እሱን የሚሸፍነውን ባቱ የሚሸፍነውን ከመፍጠሩ በፊት አላህ እንዲሁ ራቁቱን ነበር ወይ ባቱ? አይ ፍጡር አይደለም፣ አላህንም የሸፈነው ፈጣሪ ነው፣ ፍጡር አይደለም፣ ከአላህ ጋር አብሮ የኖረ ነው ካላችሁ ደግሞ ይመለካል የሚገለጠውስ ነገር ማለት ላው ላይ የተጣበቀ አሁን ቆዳዬን ዝም ብዬ ልገልጠው አልችልም፣ ልብሴን ግን ገልጠዋለሁ። አላህ ላይ ያ የተሸፈነው የተጣበቀበት ነው ወይንስ ላው ላይ ዝም ብሎ እንደዚህ ያለ? እንዲህ የሚገለጥ ከሆነ ደግሞ ይኸውልሽ ለመገለጥ ስፔስ ይፈልጋል፣ እዚህ ጋር ክፍተት ማለት ነው። ቆዳዬ ላይ ስለተጣበቀ አይገለጥም። ስለዚህ እንዲህ የሚከፈት ከሆነ ይሄ ክፍተቱ ራሱ ከአላህ ጋር ዘላለማዊ ካለ ይሄ ክፍተቱ እዚህ ጋር ያለው ስፔሱ ራሱ ፈጣሪ ነው ወይንስ ፍጡር ነው? እና እነኝህን የመሳሰሉ ጥያቄዎችን ሰብሰብ አድርጌና አንቺን እንደገባሽ አስረጅን። እሺ አበቃ። ጥያቄህን እንመልስልህ። ቀጥያ
እሺ እኔ አዳምጭሃለሁ። ደግሞ አንተ አዳምጣኝ። መጀመሪያ ጊዜ አላህ ፍጡሩንም አይመስልም፣ አይወልድምም፣ አይወለድም። አይወልድም የሚል የለም። አይወልድም የሚል እዚህ ጋር የለም። ልንገርሽ ጥያቄ ቆይማ የጠየቀኝን የልመልስለት የጠየቀኝ ማለት ነው። እሱ መጀመሪያ ጊዜ ፍጡሩን አይመስልም አላህ ፈጣሪ እንጂ ፍጡር አይደለም። ሁለተኛ በምንም ነገር ተመሳስሎ ፍጡሩን አይመስልም። ባትም ምንም የሚለውን ሳይሆን ጭራሽ ፍጡሩን አይመስልም። ለባቱ ለምን ላልከው ጥያቄ ፍጡሩን አይመስልም ፈጣሪያችን አላህ ሱብሃነሁ ወተዓላ። ሁለተኛ አልተወለደም አይወለድምም። የተወለደ ሰው ነው ፍጡሩን የሚመስለው እንጂ ባባቱ በምኑ ልናየውም አንችልም። ለጥያቄ ማለት ነው ባቱ ላልከው ከጥያቄው ጋር ግን ምንም አይገናኝም። ማሊካዬ የጠየቅኩሽ ጋር ምንም የሚገናኝ ነገር የለም። አንተ እኮ ያልከኝ ባት አለው አልክ። አላህ ፈጣሪያችሁ ባት አለው። እኔ እኮ አይደለሁም ያልኩት እኮ እኔ አይደለሁም እኮ ያልኩት አዲሱ ነው የሚለው እኮ። ልንገርህ ቆይማ መጀመሪያ ጊዜ አዳምጭሃለሁ፣ አዳምጠኝ። ፍጡሩን አይመስልም። የኛ ፈጣሪ ፍጡሩን አይመስልም እኮ ሀዲሱ ጋር ምንም አንቺ ካልሹና እኮ አሁን ኡስታዙ ካስተማረው ጋር እኔ ከጠየቅኩ ጋር አንቺ አላህ አይወልድም አይወለድም አልሽን። እኔ አላህ ይወልዳል አይወለድም ወይ ብዬ አልጠየቅኩሽም። አንደኛ አላህ አይወልድም የሚል የለም። በመጀመሪያ እኮ ፍጡሩን የሚመስለው ባታለው ምን አለ የሚባለው ሲወለድ ወይም ሲል ነው። አዳምጪ እኮ አዳምጪሃለሁኝ። ይኸውልሽ እኔ አላህ ይወልዳል ይወለዳል ወይ ብዬ አልጠየቅኩሽም። ያልጠየቁሽን ነው እየመለሽ ያለሽው ማሊካ። ሀዲሱ በግልጽ እንደሚናገረው አላህ አባት እንዳለው ነው። አንድ ቁርአኑም እንደሚናገረው ኡስታዙም አይመስልም አላህ የለውም የለውም። እኔ ይመስላል መች ወጣኝ እህታችን። እሺ አላህ እጅ አለው የለውም? የለውም። ኦኬ አላህ የት ነው ያለው? አርሽ አላህ ከአርሽ በላይ ነው ያለው አይደለ? አርሽ ላይ ኦኬ። አላህ አርሽ ላይ ነው ያለው። እጅ የለውም፣ ባትም የለውም። መልካም አይ ቲንክ እንትኖችሽን አያቸው ፖስቶችሽን። እንደ አንቺ ዋብያ ነሽ ሙሉ ለሙሉ ከኡስታዞችሽ አስተምሮ ጋር ትጣያለሽ አለው ብለው ነው የሚያምኑት። ልንገርህማ እፎይ አሁን አዳምጬሃለሁኝ። እኔ ውሃብያም ልሁን ምንም የኛ ሃይማኖታችን መግባባት የምንችለው ስንደማመጥ ነው። እፎይ ከይቅርታ ጋር አንዴ ሊመልስላቸው ኮሜንት ላይ እየጠየቁኝ ነው ምናምን የሚለውን ሰውና መጀመሪያ ጊዜ የምንረዳዳው ማሊካ አንዴ ምንድን አዩ እዚህ ጋር ኮሜንት ላይ ብዙ ልጆች ሪፖስትሽ የኦርቶዶክስ ነው ምናምን እያሉ እኔ እየተማርኩኝ ስለሆነ ነው ሪፖስት ያደረግኩት እና ከመጀመሪያው ጀምሮ ያለውን 2024 ላይ ለቀኩትን 2023 ላይ ለቀኩትን ገብታችሁ ቼክ ማድረግ ትችላላችሁ። እና ከዚህ በፊት ሪፖስት ያደረግኩትንም ግቡና ቼክ አድርጉ። ይሄ አሁን ገና ሪፖስት ያደረግኩት ነው እና አትጠይቁኝ እንደዚህ አይነት ነገር። ፖስቶችሽን አይቼዋለሁ። ከሁለት አይነት ሆኖብኛል። እኔም ፖስቶችሽ ሙስሊም እንደሆንሽ ነው የሚያሳየው፣ በሂጃብ ነሽ። በቅርብ ያሉ ሪፖስቶችሽ የክርስትና አለ፣ ከስር ደግሞ የሙስሊሞች ነው አስቀድሞ ያለ አይቼዋለሁ። ከስር ያሉት ወደ መጨረሻ ላይ ያሉ የድሮ ላይ የነበሩት 2000 አስቀድሞ ከአመታት በፊት የነበሩት ሙስሊም ነው። አሁን ላይ ያለው የክርስቲያኖች ሪፖስት አሁን ላይ ያለ ፖስቷን ያለ ሙስሊም ነው። በርቺ ተማሪ፣ ችግር የለም። እኛ እናጣራለን፣ ኢሚዲየትሊ እናጣራለን። የሚገባ ቤታችን ላይ ማን ነው ምንድን ነው የሚለው